በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የእናታችን የእመቤታችን የንጽሕት ቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? መጠን በሌላ ቸርነቱ ከያለንበት ሰብስቦ በዚህ በቅዱስ ስፍራ እንዲያደረገን ቅዱስ ቃሉን እንድንሰማ ከትላንት ዛሬ የተሻለ ወደ እርሱ እንድንቀርብ ይህንን እድል የሰጠን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ዛሬ ሁላችንም እንደምናውቀው ከምስጢራት አንዱ የሆነውን ምስጢረ ምስጢራት የሚባለውን ምስጢረ ቁርባንን ይዘን ጉባኤያችንን እንቀጥላለን ማለት ነው። ከዚህ በፊት ተነግሯል አይደል? የዛሬው ጉባኤ ስለምን እንደሚሆን ይታወቃል። ስለዚህ አዲስ አይሆንም፣ እንግዳ አይሆንም። እሱ ምስጢረ ቁርባንን በሚመለከት ቅድስት ቤተክርስቲያናችን የምታስተምራቸው ትምህርቶች አሉ። ምስጢሩ አንድ ነው፣ ግን በተለያዩ ጊዜያት በተለያዩ ቋንቋዎች የጻፉ በተለያዩ ጊዜያት የተነሱ ቅዱሳን አባቶቻችን ምስጢረ ቁርባንን አምልተው አስብተው አስተምረዋል። የቅድስት ቤተክርስቲያናችንም አንዱ መሰረት ምስጢረ ቁርባን ነው። አንዱ መሰረት እንበለው እንጂ ላነጋገር ብቸኛው መሰረት እሱ ነው ማለት ይቻላል። ምክንያቱም ምስጢረ ቁርባን ማለት የክርስቶስ ቅዱስ ሥጋውና ክቡር ደሙ ማለት ስለሆነ ቅድስት ቤተክርስቲያናችን የተመሰረተችው በቁርባን ነው ይላሉ ሊቃውንት አባቶቻችን። በቁርባን ነው የተመሰረተችው። ቅድስት ቤተክርስቲያን ስንል ሁል ጊዜ እንደምናስታውሰው መጀመሪያ ይህ የተቀደሰ ጉባኤ ነው ትርጉሙ ማለት ነው። የቅድስት ቤተክርስቲያን የመባል ትርጉም አንዱ እና ዋነኛው ትርጉሙ ጉባኤ መሆን ነው፣ የተቀደሰ አንድነት መሆን ነው። ይህ የተቀደሰ አንድነት በመንፈስ ቅዱስ አንድ አድራጊነት አሰባሳቢነት በመንፈስ ቅዱስ ፍጹም ጸጋ አንድ የሆነበት መሰረት የክርስቶስ ቅዱስ ሥጋውና ክቡር ደሙ ነው ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ተሰቅሎ በቆረሰው ሥጋ ባፈሰሰው ደም ማን ተመሰረተች? ቤተክርስቲያን፣ ቅድስት ጉባኤ ቤተክርስቲያን ተመሰረተች እንላለን። እኛም ደግሞ በየትውልዱ የምንነሳ ሰዎች አምነን ወደ ቤተክርስቲያን ቀረብን ስንል ቤተክርስቲያን ታጠምቀናለች። ካጠመቀችን በኋላ ምን ታቀብለናለች? ቅዱስ ሥጋውና ክቡር ደሙ። የእኛም ቤተክርስቲያንነት የሚመሰረተው መሰረቱ ምንድን ነው እያልን ነው? በዚያው ቅዱስ ቁርባን ነው ማለት ነው። በቅዱስ ቁርባን ነው እኛም ራሳችን የተመሰረት ነው። ክርስትናችን የተመሰረተው እየራሳችን ቤተ መቅደስ ቤተ ክርስቲያን የምንባለው በቅዱስ ቁርባን ነው፣ በምስጢረ ሥጋው ደግሞ ቤተክርስቲያን በጠቅላላዋ በምልአቷም ደግሞ ይቺ ቅድስት ጉባኤ ቤተክርስቲያን የተሰኘችው የተባለችው መሰረቷ ይህ ቅዱስ ቁርባን ቅዱስ ሥጋው ክቡር ደሙ ነው ማለት ነው። ስለዚህ መሰረታዊ ጉዳይ ነው ማለት ነው። አሁን ትምህርት ሁሉ ቢሰጥ በቤተ ክርስቲያን ጉባኤያት አገልግሎት ሁሉ ቢሰጥ ቢደረግ ስርዓታት በሙሉ ቢፈጸሙ መካተቻቸው መፈጸሚያቸው መጨረሻ ላይ ወዴት ለማድረስ ነው? ወደ ክርስቶስ ለማድረስ ነው። ለክርስቶስ ደግሞ ለኛ እንዴት ነው የቀረበልን? መጀመሪያ ሰው ሆኖ ነው ወደኛ የቀረበልን። ኋላ ደግሞ ሥጋና ደም ሆኖ ለኛ ቀርቦልናል። ሰው ሆኖ በዚህ ዓለም ተገልጧል አይደል? ሁላችንም እንደምናምነው እንደምናውቀው። ከዚያስ በመዋዕለ ሥጋዌው እየተዘዋወረ ከብዙ አህጉርና ከብዙ መንደሮች ደቀ መዛሙርቱን ሰበሰበ። ከዚያ በኋላስ የሐዲስ ኪዳንን ትምህርት መጀመሪያ ማስተማርን አስቀደመ። እንደው ምን ይላሉ ሊቃውንት አባቶቻችን? ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት ይላል። ስለዚህ በነፍስም በሥጋም ድውያን ሆነን ሳለን የታመምን ሆነን ሳለን በምን ሲፈውሰን ቆየ ማለት ነው? በመዋዕለ ሥጋዌ በትምህርት ሲፈውሰን ቆየ። መጨረሻ ላይ ፍጹም ሰው የሚገኝበትን ፍጹም ፈውስ የሚገኝበትን ቅዱስ ሥጋውን ክቡር ደግሞ በመስቀል ላይ ፈተተልን ማለት ነው። ቆረሰልን ማለት ነው። ቆርሶ ሰጠን። ስለዚህ መጀመሪያ በሰውነቱ የምናውቀው የታየን የተጨበጠልን የዳሰስነው ክርስቶስ በኋላ የምንበላው ሆነ ማለት ነው። የምንቀምሰው ሆነ ማለት ነው። ከመታየትም ከመዳሰስም ከመጨበጥም በላይ ክርስቶስ ምን ሆኗል እያለ
መብል ሆኗል። አሁን የፊታችን እንግዲህ ከ2-3 ሳምንታት በኋላ ሰሙነ ሕማማት ይገባል። በሰሙነ ሕማማት ውስጥ አንዱ የሚነገረው ቃለ እግዚአብሔር ከዚህ ከመዝሙረ ዳዊት ውስጥ ቅዱስ ዳዊት አስቀድሞ በትንቢት መነጽር ተመልክቶ ምን ብሎ ተናግሮ ነበር? ወወደዩ ሐሞተ ውስተ መብለ ያለው ቃል አለ። እነሱ ይደጋገማል በዚህ በሕማማት ሰሞን ውስጥ ወወደዩ ሐሞተ ውስተ መብለ በመብሌ ውስጥ ምንን ጨመሩ? ሐሞትን ጨመሩ ብሎ የተናገረው ማለት ነው። እና ምን ማለት ነው ይሄ? በመብሌ ውስጥ ሐሞትን ጨመሩ። መጀመሪያ ለክርስቶስ ነው የተነገረው። ምንድነው የሚጠጣው መጠጥ ላይ ምንን ቀላቅለው ስለሰጡት ነው። ሐሞትን ሆምጣጤን ስለሰጡት፣ በዚያ ስላስጎነጩት፣ ስላጠጡት። ፍጻሜው ደግሞ ከዚያ በኋላ ያለው ትርጉም ይላሉ መምህራን። አሁን በዘመነ ቤተ ክርስቲያን በሐዲስ ኪዳን ቤተ ክርስቲያን ራሷ የክርስቶስ ምኑን ሆናለች? አካሉን ሆናለች። ስለዚህ ወወደዩ ሐሞተ ውስተ መብሌ ያለችው እሷ ነች። በመብሌ በክርስቶስ ውስጥ ምንን ጨመሩ? ሐሞትን ጨመሩ። ሐሞትን አጠጡብኝ መብሌን ማለት ነው። መብሌ ነው የምትለው ማለት ነው። ክርስቶስ የሚበላ ሆኗል አልነው ነው ቀደም ብለን። ስለዚህ በሰውነቱ ሰው በመሆኑ የሚታይ የሚጨበጥ የሚዳሰስ ብቻ አይደለም ቢሆነው ክርስቶስ በኋላ የሚቀመስ የሚበላ የሚጠጣም ሆኗል ማለት ነው። ምስጢረ ቁርባን ማለት ይሄ ነው። እና ለምንድን ነው የሚበላ የሚጠጣ የሆነው ሲባል ከኛ ጋር ለመዋሃድ ቅዱስ ፈቃዱ ስለሆነ ነው። እና አባቶቻችን አያይዘው ምን ይናገራሉ? ለምንድን ነው ጌታ ምስጢረ ቁርባን በሚበላ በሚጠጣ ያደረገው? ለምን በሌላ ያላደረገው? በሌላ ያላደረገው ማለት በሚቀባ ወይም በሌላ በሚረጭ ለምን ነው ያላረገው? ለምንድን ነው በሚበላ በሚጠጣ ያደረገው? የሚበላ የሚጠጣ ማለት የበለጠ ከማን ጋር የሚዋሃድ ነው? ከሰውነት ጋር የሚዋሃድ ነው። ስለዚህ ከእናንተ ጋር በጸጋ እዋሃዳለሁ፣ በጸጋ በፍቅር በአንድነት ማለት ነው አንድ ሆናለሁ ሲል ቁርባኑን በምን አደረገው ይላሉ? በመብል አደረገው። ስለዚህ በቤተልሔም ከቤተልሔም አስቀድሞ በጊዜ ብስራት መልአኩ ቅዱስ ገብርኤል እመቤታችንን ሲያበስራት አካላዊ ቃል ባህሪውን ከባህሪያችን ጋር በእመቤታችን ማህፀን አዋህዷል፣ አንድ አድርጓል። ኋላ ደግሞ በጸጋ በቅዱስ ቁርባኑ አማካኝነት ያ ማለት ቅዱስ ሥጋውን ስንቀበል ክቡር ደሙን ስንጠጣ ቅድሳቱ ሲፈጸምልን ማለት ነው። ቅድሳት ሲባል ሥጋውና ደሙ ማለት ነውና እነዚህን ቅድሳት የክርስቶስን ቅድሳት ስንቀበል እኛ በምን ይዋሃደናል ማለት ነው? በጸጋ ይዋሃደናል፣ ያድርብናል ማለት ነው። ክርስቶስ አደረብን ማለት በሌላ አነጋገር ዳንን ማለት ነው። ኦርቶዶክሳዊ ውሳቤ፣ ኦርቶዶክሳዊ አስተምህሮ ድህነት ማለት ከክርስቶስ ጋር አንድ መሆን ነው። ድህነት መጀመሪያ ክርስቶስን መከተል ነው። ለጊዜው በእግር ፍጻሜው ደግሞ በግብር መምሰል ነው። ከዚያስ እርሱን እየመሰሉ ሲኖሩ ድህነት ማለት ከክርስቶስ ጋር በጸጋና በረድኤት ምን መሆን ማለት ነው? አንድ መሆን መዋሃድ ማለት ነው። እና መዋሃጃችን ከክርስቶስ ጋር አንድ መሆኛችን እኛ ስሜታችን አይደለም። አሁን አንዳንድ ሰው እንደሚለው ጌታዬ ኢየሱስ እንደሚለው የስሜት አነጋገር ወይም አምነዋለሁ የሚለው እምነት አይደለም። እሱ ራሱ እምነት ነው ወይ ሌላ ጥያቄ ሆኖ ማለት ነው። ምንድን ነው ማለት ነው? ራሱ የሚጨበጥ የሚዳሰስ ነገር ነው ማለት ነው። ተጨባጭ ነገር ነው። ይሄ ምስጢር ግን ደግሞ የአምላክ የረቂቁ አምላክ ሥጋ ነው። የረቂቁ አምላክ ደም ነው። ግን ደግሞ ምን ሆኗል? ለኛ ታይቶልናል። በምላሳችን እንቀምሰዋለን፣ በአፋችን እንቀበለዋለን፣ እንበለዋለን። የሚበላ የሚጠጣ ሆኗል። ይህንን ረቂቅ አምላክ በሥጋውና ደሙ ምን እንለዋለን? አዎ እንቀበለውና እሱ ራሱ ይዋሃደናል በጸጋ ነው። እሱ በእኛ ላይ የሚያድር ከሆነ እኛም በእሱ የምንኖር ከሆነ ዳንን ማለት ነው። ዳንን ከምን? ከሞት። ዳንን ከምን? ከኃጢአት። ዳንን ከምን? ከፍርሃት። አዳምና ሔዋን መጀመሪያ ሲበድሉ የመጣባቸው ፍርድ የፍርሃት ፍርድ ነው። መጀመሪያ ያገኛቸው ያ ፍርድ፣ ያ እንግዳ ነገር፣ ያ ባዕድ ጠባይ ፍርሃት ነው። ከዚያ ፍርሃት እንላቀቃለን፣ ከሞት እንለያለን። ሞት ይለየናል ማለት ነው፣ ይርቀናል። ምክንያቱስ ሕይወት ክርስቶስ ስላደረብን እና ሕይወት ክርስቶስ በምን በኩል ነው የሚያድርብን እያልነው ዛሬ በቅዱስ ሥጋው በክቡር ደሙ እና የቤተ ክርስቲያን አገልግሎት የቤተ ክርስቲያን ትምህርት ስርዓቱ በሙሉ የተጻፈው መጽሐፍት የሚባሉት ትምህርቶች የሚደረሱት በሊቃውንቱ ቃለ እግዚአብሔር
የዜማው ምኑ ማዕከሉ የክርስቶስ ስጋውና ደሙ ነው። በነገራችን ላይ ምን ማለት ነው? የክርስቶስ ሕማምና ሞቱ ነው ማለት ነው። ማዕከሉ የሚያደርገው የክርስቶስን ሕማሙና ሞቱን ነው። ያ የክርስቶስ ሕማሙና ሞቱ እኛን ከሕማም ያዳነበት፣ ከሞት የለየበት ያዳነበት ነው። በምን ተረጋግጧል? ይሄ ደግሞ በምን ታይቷል? በኃይሉ ባደረገው በትንሣኤው ታይቷል። በኃይሉ ተነሳ፣ ከዚያ በኋላ ሞትን አስደነግጠው አባረረው የሚል አነጋገር አለ። አሁን በተለያዩ ቅዳሴ ላይ ከትንሣኤ ጀምሮ ባሉት እስከ 50 ቀናት ድረስ ባሉት ጊዜያት ቤተክርስቲያን የምትዘምረው አንድ የድል መዝሙር አለ። ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት ለውስተ መቃብር ወሃበ ረፍተ ዘላለም ወሃበ ሕይወተ ዘላለም ረፍተ። ክርስቶስ ከሙታን ተለይቶ ተነሳ፣ ሞተ ሞቶ ወኬዶ ለሞት ሞትን ምን አደረገው? አስደነገጠው፣ አባረረው። ልክ ሞትን እንደ ሰውኛ ነው የሚያናገረው እዚህ ጋር ሊቁ። መባረሩን፣ መወገዱን፣ ኃይሉን፣ መነሳቱን፣ መሻሩን ለማመልከት ነው። ሞትን ምን አደረገው? አባረረው። በሞቱ የሰጠን ነው ቅዱስ ሥጋውና ክቡር ደሙን በሞቱ የሰጠን ነው። ስለዚህ እኛም ለፈቃደ ዓለምና ለግብረ ዓለም ሞተን የምንቀበለው። ቅዱስ ጳውሎስ በመልእክቱ ላይ ምን ሲል እናገኘዋለን? እኔ በዓለም ዘንድ ምን ያልኩ ነኝ ይላል? የሞትኩ ነኝ። ዓለምም በእኔ ዘንድ የሞተች ናት፣ ምውት ናት። ክርስቶስ ሞቶ መከራን ተቀብሎ ሕማምን ታግሶ የሰጠንን ቆርሶ አፍሶ የሰጠንን ሥጋውና ደሙን እኛም ደግሞ በክርስቲያናዊ ሕይወት ነው የምንቀበለው ማለት ነው። መጨረሻ ላይ በዚህ ነው የምንደመደመው። ግን የሁሉ ነገር መነሻ የክርስቶስ መከራ መቀበል፣ ሕማማትን መታገስ፣ ሞትን በፈቃዱ መቀበል ነው። በኋላም ደግሞ በኃይሉ በመነሳቱ ነው። ሥጋውና ደግሞ በዛን ያገኘ ነው እና ከዛ አስቀድሞ ከሕማሙ ጊዜ ጥቂት አስቀድሞ ስለዚህ ስለ ቅዱስ ሥጋውና ስለ ክቡር ደግሞ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በዚህ በዮሐንስ ወንጌል ምዕራፍ 6 ላይ አስተምሯል። ለደቀ መዛሙርቱ ነግሯል። የነገራቸው ነገር ደቀ መዛሙርቱ አዲስ ሆኖባቸዋል፣ ተጨንቀዋል፣ ተረብሸዋል። እንዲህ አይነት ነገር ይህንን ማን መስማት ይችላል ብለዋል፣ አስብሏቸዋል። ምንድን ያላቸው? መጀመሪያ 3 የተለያዩ ኩነቶች አሉ፣ ኢቨንቶች አሉ በዚህ በዮሐንስ ወንጌል ምዕራፍ 6 ውስጥ ማለት ነው። የመጀመሪያው የሚከተሉት ሕዝብ ብዙዎች ናቸው፣ ከ5000 ሰዎች በላይ ናቸው። ግን በጊዜው በነበረው አቆጣጠር ወንዱን ቆጥሮ 5 ገበያ ሕዝብ ይላል ቅዱስ መጽሐፍ። ግን ከዚያ በላይ ናቸው። ያ ሁሉ ሕዝብ የቃሉን ትምህርት የእጁን ታምራት ለማየት ይሰበሰብ ነበረ። ሁሉም ጸንቷል አልጸናም፣ ግን ለጊዜው ተሰብስቦ ነበረ። ስለዚህ የሚበሉት አጥተዋል። ይህንን ጌታ አይቷል። የሚበሉት እኮ የላቸውም ብሎ ጌታ ለደቀ መዛሙርቱ ይነግራቸዋል። እርሱ የሚያደርጋትን አምላካዊት ስራ እሱ ራሱ ያውቃል፣ ግን እንደማያውቅ ሆኖ ይነግራቸዋል። አሁን እነዚህ ሰዎች እኮ ደክመውብኛል፣ ተርበውብኛል፣ የሚበላ የላቸውም፣ እናንተ የላችሁም ይላቸዋል። እነ ፊልጶስን፣ እነ እንድርያስን፣ ሌሎችም ደቀ መዛሙርት። ከዚያ ጌታ ፊልጶስን ለእነዚህ ሰዎች የምናበላቸው እንጀራ ከወዴት እንግዛ፣ ከወዴት እናገኝ ይለዋል። ሊፈትነው እንዲህ አለ ይላል እዚያው ላይ ቅዱስ ወንጌል። ፊልጶስም ለጌታ ሲመልስ ከእነርሱ ለእያንዳንዱ ጥቂት ይወስዱ ዘንድ 200 ዲናር እንጀራ እንኳን አይበቃቸውም ይላል። ከመግዣው አንጻር ቅዱስ ፊልጶስ ሐዋርያው ማለት ነው ይናገራል፣ ይመልሳል። እንድርያስም ደግሞ ቀበል ሊያደርግና ምን ይላል? 5 እንጀራና 2 ዓሣ የያዘ ብላቴና በዚህ አለ። ነገር ግን ይህን ለሚያህል ሰው ምን ይበቃሉ? አሁን እነዚህ 5 እንጀራና 2 ዓሣ ቢኖረውም አንድ ልጅ ከኛ ዘንድ ያለ ግን እነሱን ብናመጣ ራሱ ለስንቱ ይዳረስና ጌታ ሆይ ይላል፣ ይቸገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና የእኛን እነዚህን መጨነቆች፣ እነዚህ የተባረኩ መጨነቆች ማለት እንችላለን፣ እነዚህን ይፈልጋቸዋል። ለሌላው መገደዳችንን ማለት ነው። ይሄ አለ ግን እንዴት ይበቃኛል? ግን ይሄ አለ፣ አይ እኔ ምን አገባኝ፣ የፈጠራቸው ያብላቸው አላሉትም። እንደዚህ አይነት ነገር እንደዚህ አይነት መልስ አልመለሱለትም። ግን ጥቂት እኮ አለ፣ ጥቂት ያለው ልጅም በእኛ ዘንድ አለ፣ ግን ለዚህ ሁሉ ሕዝብ እንዴት ይበቃል አሉ። መቸገራቸውን። ይሄ የሰውነት ችግርን ነው የሚያሳየው፣ የሰውነትን ድካም ነው የሚያሳየው። እና ሰው ደካማ ነው፣ ማብዛት አይችልም፣ ማበርከት አይችልም። ግን እንዴት እናርግላቸው ይላል። ያን ጊዜ ጌታ መፍትሄውን ይነግራቸዋል። ምን ይላቸዋል?
ሰዎቹን ሁሉ መጀመሪያ እንዲቀመጡ እዘዙ ይላቸዋል ደቀ መዛሙርቱ። ከተቀመጡ በኋላ ያበረክትና ያበላቸዋል ማለት ነው፣ ይመግባቸዋል። ሰዎቹ ሁሉ እንዲቀመጡ ካስደረገ በኋላ በደቀ መዛሙርቱ አማካኝነት ያንን እንጀራ ይዞ አመሰገነ። 5 እንጀራና 2 ዓሣ ብቻ ነው ያለን ቢሉትም እሱ ንቆ አልተወውም። አምጡት እርሱን በእርሱ ላይ እሰራለሁ አለና ከዚያ በኋላስ ያንን እንጀራ ያዘ። ይዞ እንዲሁ ዝም ብሎ አልበረከተም፣ ወይም ለእኛ እንደዚህ አላሳየንም፣ አላስተማረንም። ምን አደረገ ይላል መሃል ላይ? አመሰገነ። አሁን እኛ እየጸለይ እንደምንበላው ማለት ነው። እግዚአብሔርን አመስግነን ለሌሎቹም ደግሞ እንዲያደርሳቸው፣ ለሌሎቹም የቸርነቱን እጅ እንዲያጠግባቸው፣ ሌሎቹም እንዲደረግላቸው ተመኝተን ለእነርሱም ጸልየን ነው የምንመገብ አይደል እንዴ? ቀርቧል ብለን ዝም ብለን አንበላም። ስለዚህ ጌታም አመሰገነ ይላል መጀመሪያ። ከዚያስ አበረከተ። አሁን በረከት ሲባል ብዙ ጊዜ እንሰማለን በቤተክርስቲያን ትምህርቶች ውስጥ። የመጀመሪያ የበረከት ትርጉም ጥቂቱ ብዙ እንዲሆን ማድረግ ነው። ሁለተኛውና ሌላኛው የበረከት ትርጉም ደግሞ ጥቂቱ ራሱ ለብዙ እንዲበቃ ማድረግ ነው። ግልጽ ነው አይደል? የመጀመሪያው ጥቂቱ 5,000፣ 50,000፣ 500,000 እንዲሆን ማድረግ ነው፣ ማብዛት ማለት ነው በቁጥር ደረጃ። ከዚያ ለሁሉም እንዲሆን ማድረግ ማለት ነው፣ እንዲበቃ ማድረግ ማለት ነው። ሁለተኛ የበረከት ትርጉም ግን 5ቱ ራሱ በቁጥር መብዛት ሳያስፈልገው 5ቱ በእግዚአብሔር ጥበብ በእግዚአብሔር ሥራ ሁሉንም እንዲያጠግብ ማድረግ ነው። ጌታ አበረከተላቸው፣ አበርክቶ እንዲመገቡ አደረጋቸው። በማን በኩል? አሁን በደቀ መዛሙርቱ በኩል። መጀመሪያም በደቀ መዛሙርቱ በኩል እንዲቀመጡ እንዲያርፉ አዘዛቸው። አሁን ደቀ መዛሙርቱ ብለው ስለምፈልገው ነው፣ በኋላ ላይ እናመጣዋለን። በካህናት በኩል ማለት ነው፣ በአገልጋዮች በኩል ማለት ነው። ቀጥታ ቅዱስ ሥጋውና ክቡር ደሙን በቃ እኔው አዘጋጅቼ እኔው ቀድሼ ስለማይባል ማለት በማን በኩል? በደቀ መዛሙርቱ በኩል እንዲቀመጡ አደረጋቸው። ከዚያ በኋላስ ከበረከት በኋላስ ያንን በረከት አሁንም በደቀ መዛሙርቱ በኩል እንዲቀበሉ አደረጋቸው። ይሄ በነገራችን ላይ ምድራዊ በረከት ነው። ምክንያቱም ይህንን በልተው ከዚያ በኋላ ተበትነዋል አይደል? 5 ገበያ ሕዝብ አብሮት አልቀጠለም፣ አልጸናም፣ ከክርስቶስ ጋር አብሮ አልኖረም። ይህንን መጀመሪያ ምድራዊውን ጊዜያውን በረከት አሳየ ዮሐንስ በወንጌሉ። ቅዱስ ዮሐንስ በወንጌሉ ይህንን መጀመሪያ አስቀደመ። ከዚያ በኋላ ምንን ደግሞ አስከተለ? ስለ ሕይወት ምግብን ደግሞ መናገርን አስከተለ ቅዱስ ዮሐንስ። በዚህ የወንጌል ክፍል ላይ ምን ሲል እናገኘዋለን? ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና እውነት እውነት እላችኋለሁ እናንተ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ተአምራት ስላያችሁ አይደለም። የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር መብል ስሩ እንጂ ስለሚጠፋው መብል አይደለም ይላቸዋል። ይሄንንም አበርክቶ አብልቷቸው በዚህ ብቻ ተወስነው እንዳይቀሩ ማለት ነው። ምድራዊ በረከትን ብቻ እያሳደዱ እየፈለጉ የሚበልጠውን በረከት የእግዚአብሔርን በረከት ለዘላለም የሚሆነውን ምግብ ሳይሹ እንዳይቀሩ ይሄንን አላቸው ማለት ነው። እና ብዙሃኑም ያኔ ሲከተሉት የነበረው ለምንድን ነው? አበርክቶ ስለሚያበላቸው ስለነበር። ከዚያ ቀጠል ሊልና የዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ለዘላለም አይጠማም አለ። አሁንም እዚያው ላይ ወረድ ይልና ምን ይላል የወንጌሉ ክፍል? ከሰማይ የወረደ የሕይወት እንጀራ እኔ ነኝ፣ ከዚህ እንጀራ የሚበላ ለዘላለም ይኖራል፣ ስለ ዓለም ሕይወት የምሰጠው ይህ እንጀራም ደግሞ ሥጋዬ ነው አለ። አሁን ይተረጉማል። ከዚህ በኋላ ነው ደቀ መዛሙርቱም ጭምርት የሚታወቁት የሚጨነቁት። እንጀራ እንጀራ ሲለን እስካሁን ሌላ መስሎን ሥጋውን ነው እንዴ እና ሥጋውን ሊያበላን ነው እንዴ ብለው መጨነቅ የጀመሩት ከዚህ በኋላ የሕይወት እንጀራ የሚያልኩት ምን ነው አለ? ሥጋዬን ነው አለ። ይተረጉማል። የሕይወት እንጀራ ያለው ሥጋውን ነው። ከዚህ በኋላ ሥጋዬን የሚበላ ግልጥ አድርጎ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ይላል። ሥጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። አሁን ሥጋዬ አለ። ሥጋዬ ሲል ቢያንስ ያን ጊዜ በነበረው የዓለም ፍልስፍና የግሪክ ፍልስፍና ምን በለው
የሮማውያንም የሕግ ዕውቀት ብንለው ብቻ ያን ጊዜ በነበረው የዓለም ዕውቀት ሲታይ እሺ ስጋዬ እንኳን ያለው እንደ ተምሳሌታዊ አገላለጽ ነው፣ እንዲሁ ምሳሌያዊ ነው፣ ሌላ ነገር ነው ትርጉም ብለው እንዳይሉ ስጋዬ እውነተኛ መብል ነው። እውነተኛ ነው ስጋዬ ራሱ ይሄው ነው ስጋዬ ማለቱ ነው። ደሜም ደግሞ እውነተኛ መጠጥ ነው። መጠጥነቱ እውነተኛ ነው እንጂ አሁን አንዳንድ ሰዎች አሁንም ድረስ አላል ስጋው የተባለ ደሙ የተባለ እኮ ቃሉ ነው የሚሉ ማለት አይደለም። እውነተኛ መብል ነው፣ እውነተኛ መጠጥ ነው፣ እውነት የሚቀመስ ነው። እውነት ከዚያም በኋላ ከተበላም በኋላ ለስጋም ለነፍስም ለመንፈስም ሕይወትን የሚያድል ነው እንጂ እንዲህ ዝም ብሎ አየር ላይ ያለ የሆነ ሐሳብ አይደለም። ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። እዚህ ይደግማል። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል። አሁንም ዮሐንስ ወንጌል ምዕራፍ 6 ውስጥ ነው ያለነው። ሙሉውን ብናነበው ጥሩ ነው። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ካለ በኋላ ስጋዬን የሚበላ እንደገና ማለት ነው ደሜን የሚጠጣ እኔ በእርሱ እኖራለሁ ይላል። ከዚያ እርሱም ደግሞ በማን ይኖራል ይላል? በእኔ ይኖራል። ድህነት ማለት ይሄ ነው፣ ተፈጸመ ማለት ከስጋውና ከደሙ ጋር ተያይዞ ነው ድህነት ራሱ የሚነገረው፣ ፈውስ የሚነገረው እና ዘወትር ቅዳሴ ላይ ካህናት ሲያነቡ የምናስተውል ያስተዋልን ከሆነ ምን ይላሉ? ስጋውና ደሙ ለምንድን ነው? ለስርየተ ኃጢአት። ከዚያስ ለምንድን ነው? ከዚያ በኋላ እውነት ነው ለስርየተ ኃጢአት፣ ለፈውስ፣ ለልቦና ለፈውስ ወለምክረ መንፈስ ቅዱስ። አስታውሳችሁ ለልቦና ለፈውስ ወለምክረ መንፈስ ቅዱስ ምን ማለት ነው? ለልቡና ማለት ለእውቀት፣ ለመንፈሳዊ እውቀት፣ ለማስተዋል እውነተኛውን ልብ ለመያዝ፣ ወለምክረ መንፈስ ቅዱስ ለመንፈስ ቅዱስ ትምህርት፣ መንፈስ ቅዱስ ለሚገልጠው መገለጥ፣ ለሚያሳውቀው እውቀት፣ ለሚመክረው ምክር ወለምክረ መንፈስ ቅዱስ። ግን ከሁሉ ደግሞ በመሰረቱ ይሄ ሁሉ የሚገኘው ስርየተ ኃጢአት ሲገኝ ነው አይደል? ለኃጢአት ስርየት፣ ለልቡና፣ ለፈውስ። ፈውሱም ደግሞ ስጋዊ ብቻ አይደለም ነፍሳዊም ነው። የስጋም የነፍስም ማለት ነው። የውስጥም የአፋም የሚታይም የማይታይም የጊዜያዊው የዘላለማዊ ማለት ነው። ለስጋ ወለነፍስ ለፈውስ ይላልና የሐዲስ ኪዳኑ መስዋዕት የጌታችን የኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙ እርሱ ራሱ እንደውም ከዚህ ቀደም ብለን እንደጠቀስነው አበርክቶ እንደመገባቸው አይነት ጊዜያዊ የሆነን በረከት የሚሰጥ አይደለም። ጊዜያዊ የሆነን ጥጋብ የሚሰጥ አይደለም። ይሄኛው ደግሞ መንፈሳዊ ጥጋብ ነው። ጥጋብነቱ መንፈሳዊ ጥጋብ ነው። ወንጸግብ በረስባቲከ ይላል ቅዱስ ዳዊት። ክብርን በማየት እንጠግባለን ይላል። የሆነ የሚጠገብ አይነት ጥጋብ አለ ማለት ነው። ልክ እኛ ከምናውቀው ብዙ ጊዜ ከምንጠግበው ከምናስበው ሌላ መንፈሳዊ ጥጋብ ስላለ ነው። እና ያ መንፈሳዊ ጥጋብ የሚገኘው በዋነኝነት በክርስቶስ በቅዱስ ስጋውና በክቡር ደሙ ነው። እና በክርስቶስ ማለትም በስጋውና በደሙ ነው። በነገራችን በክርስቶስ ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጻሃነ እምኩሉ ኃጣውኢነ የዮሐንስ መልእክት ላይ እንደዚህ ተብሎ ሲነገር የጌታችን የኢየሱስ ክርስቶስን ደም ከኃጢአታችን ሁሉ ያነጻናል ሲል ደሙ ብሎ ማሰብ አይደለም፣ ስሜት አይደለም፣ ልክ ሌሎች ሰዎች እንደሚያረጉ አይደለም። የእውነት ደሙ ቤተክርስቲያን ስላላት እሱ ደግሞ ምን የማድረግ አቅምና ኃይል አለው? የማንጻት አቅም፣ ከዚያስ የመቀደስ ፍጹም የማድረግ የዘላለም ሕይወት የማደል መንፈስ ቅዱስን የማሳደር ክርስቶስን የማዋሃድ ኃይል አለው። እና ወደሙ ለእግዚእነ ኢየሱስ ክርስቶስ ሲባል የክርስቶስ ደሙ ሲባል አሁንም አለ ነው እንጂ ሐሳባዊ አይደለም፣ ቲዎሬቲካል አይደለም፣ ጽንሰ ሐሳብ ብቻ አይደለም፣ የእውነት አለ። እሱም ያለው የት ነው? በቤተ ክርስቲያን ውስጥ በመሰዊያው ላይ አለ። ከዚህ ሌላ ከወንጌላት ክፍል ማለት ነው የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ቀደም ብለን ያነሳ ነው። አሁን አካሄዳችንን ካስተዋላችሁ ከየት ጀመርን? ከመስቀሉ ጀመርን። ከመስቀሉ በፊት ያለውን ስለ ቅዱስ ስጋውና ስለ ክቡር ደሙ ጌታ ያስተማረው ጋር ደረስን። ከዛ ደግሞ እዛው ከመስቀሉ መዳረሻ ላይ በመስቀሉ ዋዜማ ጌታ ይህንን በቃል ያስተማረውን በምን ሲተገበረው እናየዋለን? በተግባር ሲተገበረው እናየዋለን። እንደ የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ሲበሉም ይላል እንድህረ ተደሩ የሚለው ማለት በግዕዙ ድራር ማለት ነው። ራት ማለት ነው። ራት ማለት ነው። ድራር ሲበሉም ማለት ኢየሱስ ክርስቶስ እንጀራውን አንስቶ ባረከው ይላል።
ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ ይህ ሥጋዬ ነው አለ። ጽዋንም አንስቶ አመስግኖ ሰጣቸው። ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው ብሎ ሰጣቸው። ብዙ ነገር ነው እዚህ ውስጥ ያለው። ከበሉ በኋላ ነው እሱ ግን እንጀራውን አነሳ ይላል። መስዋዕት መሰዊያ ቤተክርስቲያን ከፍ ያለች ነች። ከፍ ያለ ቦታ ነው የሚቀመጠው። አሁን ቤተክርስቲያን ራሱ ሲሰራ ብዙ ጊዜ ወዴት ነው? ከፍ ያለ ነው። ከፍ ያለ ቦታ ላይ ወደ ሰማይ አቅርበው ማለት ነው። ወደ ሰማይ አቅርበው ልክ ያ የጎልጎታ ኮረብታውም ከፍ ያለ እንደነበረ በታሪክ እንደምናውቀው አሁንም ድረስ እንዳለ ማለት ነው። ክርስቶስ የተሰቀለበት ቤተክርስቲያን ስትሰራ ከፍ ያለ ቦታ ሉዓላዊ ጸጋን የምታድል ስለሆነ ማለት ነው። እዛ ውስጥም ሆኖ ግን መሰዊያውም ራሱ ከፍ ይላል። በነገራችን ላይ አሁን ካስተዋልን ብዙ ጊዜ አብያተ ክርስቲያናት ሲታነጹ ሶስተኛው ክፍል መቅደስ ውስጥ ያለው ታቦቱ ወይ መንበሩ ከፍ ያለ ቦታ ላይ ነው የሚቀመጠው። አስተውላችኋል? አስተውለናል? አዎ። ከዚያውም ላይ ደግሞ መስዋዕት ሲቀርብ እንዲሁ ከፍ ተደርጎ ነው። አንስቶ የሚለው ዝም ብለን የሚታለፍ ቃል አይደለም ማለት አነሳ፣ ዝቅ አረገ አይልም፣ ወደ ጎን አድርጋ አይልም። አንስቶ ይላል፣ ከፍ አድርጎ ማለት ነው። አንስቶ አመሰገነ፣ ባረከ ይላል። አመሰገነ በግዕዙ ቀደሰ ማለት ነው። ቀደሰ፣ አመሰገነ። ቅዳሴ ምን ማለት ነው? ምስጋና ማለት ነው። ከዚያ በኋላ ነው አባቶቻችን በመንፈስ ቅዱስ ተቃኝተው መንፈስ ቅዱስ መርቷቸው ጌታ አመሰገነ የተባለበትን ክፍል ነው አስፋፍተው በእግዚአብሔር ምሪት በመንፈስ ቅዱስ ምሪት አሁን ቅዳሴ የሚለውን ያገኘነው ማለት ነው። ቅዳሴ ከክርስቶስ ጊዜ ጀምሮ አለ ማለት ነው። አለ ግን ሌሎች በዘመናት ሲመጡ አሁን ፍሬ ቅዳሴያት በመንፈስ ቅዱስ ገላጭነት እንዲሁ የተደረሱ አሉ። የአባ ሕርያቆስ ቅዳሴ ማርያም አለ። የሌሎችም ደግሞ የሊቃውንት አባቶቻችን አሉ። በተለያዩ ዘመናት ስለሆነ የተነሱት የቁርባን ምስጋናቸውም እንደዚያ ነው። በመንፈስ ቅዱስ መሪነት በተለያዩ ጊዜያት የተደረሰ ድርሰት ነው። ግን ዋነኛው ከመጀመሪያው ጀምሮ ያለው አለ ነው። አመሰገነ ይላል። ምስጋና መሰረታዊ ጉዳይ ነው። ቁርባን ላይ ስጋውና ደሙ ላይ ምስጋና መሰረታዊ ነገር ነው። ሲጀመርም ሰው የተፈጠረው ለምንድን ነው የምንለው? ሁል ጊዜ ለማመስገን ነው። አመስግኖ ይቀራል እንዴ? አመስግኖስ ክብሩን ለመውረስ የምንለው የተፈጠርንበት ዓላማችን ራሱ እግዚአብሔርን ለማመስገን ነው። እግዚአብሔርን አመስገነንስ እግዚአብሔርን እየመሰሉ መኖር ክብሩን መውረስ ማለት ያ ነው። እና ስናመሰግንስ በምድር የምናመሰግነው ጌታዬ ኢየሱስ ክርስቶስ ሆይ ልዑል እግዚአብሔር ሆይ አመሰግንሃለሁ ማለት ብቻ ነው እንዴ? አይደለም። ተፈጥሮ በሙሉ የተሰጠው ለሰው ነው፣ ለአዳምና ለሔዋን ነው። የተፈጠረው በሙሉ ለአዳምና ለሔዋን ነው። ለምንድን ነው ሲባል ተፈጥሮን እያዩ እግዚአብሔር እንዲያመሰግኑ እንዲያስቡ፣ ለአንክሮ ለተዘክሮ ለምግብነት እንሌለ። አው ለአንክሮ ማለት ለማድነቅ ማለት ነው። ተፈጥሮን አይቶ እግዚአብሔር እንዲያደንቁ፣ ለተዘክሮ ማለት ለማሰብ ማለት ነው። ተፈጥሮን እያዩ ፍጥረታትን በሙሉ እያዩ ማንን እንዲያስቡ? እግዚአብሔር እንዲያስቡ። ለምግብነት ነው ቀጥታ። እና እዚህ ውስጥ ግን ምን አለ ነው? ሶስቱም መሃል ለአንክሮ ተዘክሮ ምግብነት የምንላቸው ጉዳዮች ውስጥ ምስጋና አለ። ምስጋና በጣም መሰረታዊ ጉዳይ ነው ለሃይማኖታዊ ሕይወት፣ ለመንፈሳዊ ሕይወት። እና ተፈጥሮን ከእግዚአብሔር በበረከት ይቀበላል። ከዚያ ሁሉንም ተፈጥሮ ተቀብያለሁ የኔ ብቻ ነው አይልም። ሰው ራስ ወዳድነት የለም ማለት ነው እዚህ ጋር። አሁን ስለ ጽድቅ ሕይወት ከሆነ የምንነጋገረው፣ ስለ መንፈሳዊ ሕይወት ከሆነ ራስ ወዳድነት የለም። የተቀበለውን መልሶ ለማን ይሰጣል ነው? ለእግዚአብሔር ይሰጣል። ለእግዚአብሔር ሲሰጥ መስዋዕት ይሆናል ማለት ነው። ለእግዚአብሔር ሲሰጥ መባ ይባላል ማለት ነው። ስጦታ ይባላል ማለት ነው። ልዑል እግዚአብሔር ደግሞ ያንን ለእርሱ ያቀረብልለትን ለኛ የበለጠውን ጸጋ መቀበያ ምክንያት ያደርግልናል። ምን ማለት ነው? ለእርሱ መልሰን ስናቀርብ ስንሰጠው እርሱ ደግሞ የበለጠውን በረከትና የበለጠውን ጸጋ ከመጀመሪያው ማለት የተሻለውን ያድለናል ማለት። ይሄንን በቅዱስ ሥጋውና በክቡር ደሙ እናየዋለን። በፀሐይ አብስሎ በዝናብ አብቅሎ አዝርዕትን አትክልትን ለሰው የሰጠ መጀመሪያ ማን ነው? እግዚአብሔር ነው። አዝርዕትን አትክልትን እየተመገበ ይኖር ዘንድ ሰው እግዚአብሔር አንደኛ ከስትንፋስ ጀምሮ ለሰው የመገበው ነገር ብዙ ነው። እንዲህ ነው ተብሎ ማይዘረዘርም አይቆጠርም። ከዚያ ግን በፀሐይ አብስሎ በዝናብ አብቅሎ
ይሄንን ሁሉ አትክልትና አዝርዕት ለኔ ነው የሰጠኝ፣ እኔ ብቻ በልቼው ልሙት አይልም ሰው ማለትም የለበትም። ከዚህ ማለት ነው ከእህል ወገን ስንዴውን ከአትክልት ወገን ደግሞ ወይኑን ከነርሱም ደግሞ ንጹሑን ያመጣና መልሶ ለማን መስዋዕት አድርጎ ያቀርባል ነው? ለእግዚአብሔር መስዋዕት አድርጎ ያቀርባል ነው። ለእግዚአብሔር መስዋዕት አድርጎ ያቀርባል። ቅዳሴ እሱ ነው በነገራችን ላይ ከንጹህ ወይን ከንጹህ ስንዴ ከዚያስ ፍጹም ህብስት ፍጹም ጽዋዓ ወይን ይዘጋጅና በሥርዓተ ቤተ ክርስቲያን በአባቶች ሥርዓት መልሶ በመንፈስ ቅዱስ ተቃኝቶ ሰው የተቀበለውን እንደገና ወደ እግዚአብሔር ያቀርባል። እዚህ ውስጥ ራስ ወዳድነት የለም፣ እኔ ብቻ ልብላው የለም። መልሶ ለማን ማቅረብ አለ ነው? ለእግዚአብሔር ማቅረብ አለ። ከዚያስ እግዚአብሔር የቀረበለትን ወስዶ ዝም አይልም። የቀረበለትን ምን ያደርገዋል? ለውጠዋል፣ ያደርገዋል። ነው። አሁን እዚህ ጋር ቴክኒካል ተርም ነው። ያደርገዋል ምን ማለት ነው? የልጁን የክርስቶስን ስጋና ደም ያደርገዋል። እኛ የምናቀርብለት ህብስትና ወይን ነው። ከቤተልሔም የሚገባ ህብስትና ወይን ነው። ካህናት የሚሰይሙት ህብስትና ወይን ነው። ከዚያ በኋላ በዛ በምስጋና ጸሎት በመንፈስ ቅዱስ ኃይል ይለወጣል፣ ይሆናል። ምንድነው የሚሆነው? የክርስቶስ ስጋውን ይሆናል። በዕለተ ዓርብ ገና ስንነሳ ያነሳ ነው ማለት በዕለተ ዓርብ የተቆረሰው ስጋ በዕለተ ዓርብ የፈሰሰው ደም ይሆናል። ይመስላል፣ ይጠጋጋል፣ እንደዚህ አይነት ነገር አይደለም። ይሆናል። አብሶሉት ፍጹም ይሆናል። ከዚያ ያንን እንቀበላለን ነው እግዚአብሔር ስለሚያደርግልን ማለት እንቀበላለን። ለዚህ ነው አሁን ቀደም ብለን የጠቀስነው ማቴዎስ 26 ላይ እጆቹን ዘርግቶ አይኖቹን አቅንቶ ህብስቱን አንስቶ ይላል። ምን አደረገ ይላል? ባረከ ይላል። አመሰገነ፣ ባረከ ይላል። ከዚያ በኋላ ባረከ፣ ፈተተ፣ ከዚያ በኋላ ገመሰ። ባርኮ አመስግኖ ዝም አላለም። ከዚያስ በኋላ ፈተተ፣ ለያየ፣ እንዲሆን አደረገ። ከዚያ በኋላስ ምን አደረጋቸው? ሰጣቸው። ሲሰጣቸው ግን እያስተማረን የሰጣቸው እምነታቸው ምን መሆን እንዳለበት እየነገራቸው እያሳሰባቸው እንካችሁ ብሉ ይህ ስጋዬ ነው እያላቸው፣ እንካችሁ ጠጡ ይህ የሐዲስ ኪዳን ሥርዓት የሚሰራበት ክቡር ደሜ ነው እያላቸው። ይሄ ስጋዬን ይመስላል ይሄ ደሜን ይመስላል አላለም፣ ስጋዬ ነው እያላቸው። በኋላ ላይ ቅዱስ ጳውሎስ በመልእክቱ ይሄንን ነገር ይደግመዋል። እንደውም ሰፋ አድርጎ ማለት ነው። በመንፈስ ቅዱስ የሚነግረን ነገር አለ። እሱን እናየዋለን። እና ቅዱስ ቤተ ክርስቲያን ታቀርብና ቅዱስ ስጋውን ክቡር ደሙን ሆኖ እሷ ራሷ ትቀበለዋለች። ይመለሳል ወደኛ። እኛ ቅዱስ ስጋውን እንበላለን፣ ክቡር ደሙን እንጠጣለን። ከዛ ይዋሃደናል። እኛ ራሳችን ተመልሰን የማን እንሆናለን? የክርስቶስ እንሆናለን። የክርስቶስ አካሉ እንሆናለን፣ አባላት እንሆናለን። የአካል ክፍሎች ብልቶቹ እንሆናለን ማለት ነው። በቅዱስ ጳውሎስ ትምህርት ብልቶቹ የአካል ክፍሎች ማለት ነው እንሆናለን። ከዚያ በኋላ የክርስቶስ አካሉ ከሆነን የክርስቶስ የአካሉ ክፍሎች ከሆነን እኛ እንድናለን ማለት ነው። በክርስቶስ የአካል ክፍሎች ነውር ነቀፋ አለባቸው እንዴ? የለባቸው። እኛ ራሳችን እንነጻለን፣ ንጹሃን እንሆናለን ማለት ነው። ከምን? ከኃጢአት ንጹሃን እንሆናለን፣ ከበደል ከክፋት ከዚህ ሁሉ ከመሳሰለው ነገር ንጹሃን እንሆናለን። ስለዚህ ህይወት እናገኛለን፣ ህይወት እናያታለን ማለት ነው። እና ክርስቶስ ከኛ ጋር እስካልተዋሃደ ድረስ በተጨባጭ ክርስቶስ እኛ ህይወት ውስጥ እስካላደረ በእኛ ሰውነት እስካላደረ ድረስ በረድኤትና በጸጋ ድህነት እንዲዝም ብሎ በፉከራም አይደለም ማለት ነው። ብዙ በስሜት የሚደረስበት የሚገኝም አይደለም። መዳን እንደዛ አይደለም። በፕሮፓጋንዳ እናሸንፋለን ነው በዓለም ላይ እንደዛ ተለምዷል። እንደዚህ በዊል ፓወር ጠንካራ በመሆን እንደዛ አይገኝም። እግዚአብሔር ፊት በመውደቅ ሲወደቅ በንስሐ በኃጢአት ቢወደቅ ደግሞ በንስሐ በመነሳት ልብን በማለስለስ በእግዚአብሔር ፊት ልብን በማጠንከር በማጽናት በማለስለስ በመንፈስ ቅዱስ ዘይትነት ማለት ነው። ያን ጊዜ ክርስቶስ ያጥራል። ያን ጊዜ ስንቀበለው ህይወት ይሆነናል። ህይወት የሆነውን ስጋውና ደግሞ እንቀበላለን። ለመቀበልም ያድለናል ማለት ነው። እድል ስለሆነ ትልቅ እድል እና ቤተክርስቲያን መጀመሪያ ከተፈጥሮ ወገን ለይታ በመንፈስ ቅዱስ ምሪት
መስዋዕትን ለእግዚአብሔር ታቀርባለች። ከዚያ በኋላስ እግዚአብሔር ደግሞ ያን መስዋዕት አክብሮ ለውጦ የክርስቶስን ስጋውና ደሙ አድርጎ ለቤተክርስቲያን መልሶ ያድላታል። ከዛ ያንን ቤተክርስቲያን ደግሞ ምእመን ማለት ተቀብላ እሷ ራሷ የማን ትሆናለች? የእግዚአብሔር ትሆናለች። በእመቤታችንም እንደዚያ ነው። በነገራችን ላይ እና እመቤታችን በብዙ ድካም ነው የተገኘችው። ለጊዜው በእናት በአባቷ ማለት ነው በሐናና በኢያቄም ልጅ ሳይወልዱ ብዙ ዓመታትን አሳልፈው በሰው ዘንድ ብዙ ደርሶባቸው ብዙ ተብለው ብዙ መናቅን ተንቀው ግን እግዚአብሔርን አጽንተው ለመኑት ነው ማለዱት ነው። በኋላ እንደው ስለት አላቸው እንደው ብጻት ገቡ ብትሰጠን ለማን መልሰን እንሰጣለን? ለአንተው መልሰን እንሰጣለን። እመቤታችን ተሰጣቻቸው። እንደው ማርያም የስሟ ትርጉም ለጊዜው ጸጋ ወሀብት ማለት ነው። ጸጋ ወሀብት ማለት ነው፣ ስጦታ ማለት ነው ማለት ነው። ለጊዜው ለእናት ለአባቷ ለሐናና ለኢያቄም ጸጋ ወሀብት ሆና ተሰጥታለች። ፍጻሜው ግን በመስቀሉ ስር ከጌታ ለሰው ሁሉ ለሚያምኑ ሁሉ ምን ሆና ተሰጥታለች? ጸጋ ወሀብት ሆና ተሰጥታለች። እናት ሆና ተሰጥታለች። እና ተቀበለን በቃ ያው የልመናችን ውጤት ነው፣ የብዙ ድካማችን ውጤት ነው፣ የሱባያችን ውጤት ነው፣ የጾማችን ውጤት ነው። ስለዚህ ይህ በራስ ወዳድነት እኛ ጋር ብቻ እናስቀራታለን አላሉ እናቷ ቅድስት ሐናና አባቷ ቅዱስ ኢያቄም። መልሰው ለማን ሰጡ? ለእግዚአብሔር ሰጡ። ለእግዚአብሔር አቀረቧት። እንደገና በ3 ዓመቱ ወዴት ገባች? ወደ ቤተ መቅደስ ገባች። ለእግዚአብሔር መልሰው ሰጡ ማለት ነው። ሉል እግዚአብሔር ደግሞ እናቱ አደረጋት። መጀመሪያ ከነበራት ክብር የበለጠ አከበራት። መጀመሪያ ድንግል፣ ኋላ ግን ድንግልም እናትም ሆነች ማለት ነው። እናቱ አደረጋትና ይህቺው እናቱን ማለት ነው በስጋ የወለደችውን እናቱን እንግዲህ እግዚአብሔር እኮ ነው እያልን ያለው። በጣም እኮ ነው የሚገርመው። መልሶ ለማን ሰጠ? ለኛ ሰጠ ነው፣ ለሰዎች ሰጠ። እናት እናት አለ አይደል? ቅዱስ ዮሐንስ በመስቀሉ ስር እናት እናት ምን ማለት ነው? ከዮሐንስ ጀርባ ቤተክርስቲያን አለች። እኛ እንዳለን አለን። እሱ ቤተክርስቲያን ወክሎ ነው በዚያ የቆመው። ካህናትን ወክሎ ነው በዚያ የቆመው በመስቀሉ ስር እና እናት እናት የምእመናን እናታቸው እናት ማለት ነው። በተለይ ደግሞ የካህናት እናታቸው እናት ማለት ነው። ክህነታቸው የምትጠብቅላቸው እሷ ስለሆነች ማለት ነው። ንጽህናቸው የምትጠብቅላቸው እሷ ስለሆነች የልጁ አገልጋይ የሆኑ ዘንድ ማለት ነው። እስከ መጨረሻው ህቅታ ድረስ እና ይሄ መቀባበል አለ ማለት ነው። በመስጢረ ሥጋው ደግሞ አስቀድመን እንዳየነው በነገረ ማርያም እንደዚያ ነው ማለት የለኔ ብቻ አይባልም ማለት ነው። ሲጀምርም የተፈጠርነው ለማመስገን ነው። አይ ክብርን ለኔ ነው ማደርገው ካለ ሰው ይጠፋበታል። ለዚህ ነው ራሱን ማክበር ማይችለው፣ ራሱን ማመስገን አይችልም። አመሰገንኩ ቢል ራሱ ከንቱ ምስጋና ነው የሚባለው። ውዳሴ ከንቱ አይደል ይባላል። እና ክብር ከየት ነው መምጣት ያለበት? ከአክባሪ እውነተኛ አክባሪ እግዚአብሔር ነው። እውነተኛ አክባሪ እግዚአብሔር ነው። እርሱን ስናከብረው እርሱ ደግሞ ያከብረናል። እርሱ የምናከብረው ግን እርሱ ላይ የሆነ አይነት ነገር ለመጨመርም አይደለም። እኛን እሱ ግን ቢያከብረን ክብር ይጨመርልናል። እኛ እሱን ብናከብረው ግን አሁንም እኛን የምንከብረው እንጂ እሱ አይደለም የሚከብረው። አሁን በጥንቃቄ ይዘነው ማለት ነው። ይሄንን እሱ የሚከብር ሆኖ አይደለም፣ ወይም ክብር የሚጨመርለት ዋጋ ከፍ የሚልለት ሆኖ አይደለም። እንኳን እርሱ ቅዱሳንም እንደዚያ ነው። የቅዱሳን ነገር እንደዚያ ነው። እኛ ብናመሰግናቸው ብናከብራቸው እኛን እንጂ የምንከብረው ባጸፋው እነሱ አይከብሩም። በነገራችን ላይ በድምፅ ብልጫ አይደለም። አሁን መንፈሳዊ ክብር መንፈሳዊ ጸጋ እኛ ስለምናከብራቸው የከበሩ አይሆንም። አስቀድሞ ማን ስላከበራቸው? እግዚአብሔር ስላከበራቸው። ከሁሉ በላይ ሆነው ፍጹም አዋቂ ሆነው እግዚአብሔር ስላከበራቸው እና እንኳን የእግዚአብሔርን የቅዱሳን እንኳን ምስጋና እኛኑ ራሳችን ለመጥቀም ነው እንጂ እነሱን ለማመስገን አይደለም። ልክ ካላቸው ካገኙት የምስጋና መጠን በላይ ለመጨመር አይደለም። ፍጹም አድርጎ አመስግኗቸዋል። እግዚአብሔር ቅዱሳን ያመሰግናል። በነገራችን ላይ ይመሰክርላቸዋል ማለት ነው፣ ያከብራቸዋል ማለት ነው። ዘንተ ቅዳሴ ዘይቄድስ ካህን አኮ ማርያማ ዘይቄድስ አላ ለሊሁ ይትቀደስ ወኩሎሙ ሕዝብ ለሰምዕ ይትቀደሱ ይላል። መጨረሻ ላይ ቅዳሴ ማርያም ሲፈጽም ካህኑ ዛሬ እመቤታችን አከበርኳት ቀደስኳት ብሎ እንዳያስብ ያሳስበዋል። ማሳሰቢያ ማስጠንቀቂያ። ይህንን
የእመቤታችንን ቅዳሴ የሚቀድስ ካህን እመቤታችንን የሚቀድስ የሚያከብር አይምሰለው። እሱ ራሱ ይቀደሳል ይከብራል እንጂ ህዝቡም ሁሉ አሜን እያሉ ቢሰሙ እነሱ ራሳቸው ይቀደሳሉ ይከብራሉ እንጂ ይላል። እና ዙሩ ዙሩ ምንድነው? ክብርም ለራሳችን አይደለም። ክብር ለማን ነው? ለእግዚአብሔር ነው። በባህሪ ሌላ ለሆነው ለሌላው ነው ክብር። ከዚያስ በጎኑ ለሌላው ነው ክብር። ሌላውን ማክበር ማለት ነው። ሌላውን ማክበር ማለት አሁን እዚህ ጋር ግን ጥንቃቄ የምንወስደው ሌላው ቢያከብረንስ እንቀበለዋለን ማለት ነው? አይደለም። የእግዚአብሔር ነው ፍጹሙ ስጦታ። እግዚአብሔር ካከበረን አመስግነን እንቀበላለን። አይገባንም ግን እንቀበላለን። አይገባን እያልን እንቀበላለን። የሰውን ግን መቀበል ይቻላል? አይቻልም። ውዳሴ ከንቱ ነው። አሁን ይሄም እና ምንድነው እኔ በመንፈሳዊ አኳኋን ፍጹም ጸጋን ለማግኘት ጊዜያውን ነገር መስጠት ማለት እኮ ነው። ግን በፍቅር በፈቃድ ሆኖ ማለት ነው። ይሄ ልክ በንግድ የንግድ ትርፍን በማሰብም ደግሞ አይደለም። በዛ አስተሳሰብ አይደለም። በፍጹም ፍቅር በውድ ማለት ወደን ማለት እና ቤተክርስቲያን መስዋዕት የምታቀርበው እንደዚያ ነው። ፈቃዷን ጨምራ ዝም ብሎን ቆርጣ አጭዳ ዘሩን አታመጣውም። ይሄ እንትኑን አታመጣውም። ያበበውን ያፈራውን ፍሬውን አታመጣውም። ከእንደግዱም አታመጣውም። ይልቁንስ ፈቃዷን ጨምራ ምን ማለት ነው? ህብስት አድርጋ ሰርታ ለማን ታቀርበዋለች? እግዚአብሔር። ያለበለዚያ እንዲህ ባታረግ ግን የቃየል መስዋዕት ነው የሚሆንባት። ቃየል ምንድን ያደረገው? እግዚአብሔር አይበላው። ስለዚህ ንጹህ ያልሆነን መስዋዕት አቀረበ። አልተጠነቀቀም። ግን የቤተክርስቲያን መስዋዕት ንጹህ ነው ሲቀርብ። ከዚያ በኋላ ያ ንጹህ መስዋዕት በእግዚአብሔር ፊት ስለቀረበ እግዚአብሔር ደስ የሚያሰኝ ስለሆነ እግዚአብሔር መልሶ ታላቅ ጸጋን የሚያስገኝ ታላቅ ክብር የሚያጎናጽፍ የክርስቶስን ቅዱስ ሥጋውን ክቡር ደሙን አድርጎ መልሶ ለኛ ይሰጠናል። እሺ ይሄው ነው እና የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ እንካችሁ ብሉ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው ይላል። ሁላችሁም ከእርሱ ጠጡ፣ ስለ ብዙዎች የኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው ይላል። ይህንኑ በሚመለከት ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክት ምዕራፍ 11 ከቁጥር 27 ጀምሮ ምን ይላል? በጣም ነው የሚገርመው። ቅዱስ ጳውሎስ ከ12ቱ ደቀ መዛሙርት መካከል ነው እንዴ? አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ እስኪያርግ ድረስ የነበረ ሐዋርያ ነው? አይደለም። ቅዱስ ጳውሎስ ለሐዋርያነት የተጠራው ጌታ ካረገ በኋላ ማለት ነው አይደል? የሐዋርያት ሥራ ምዕራፍ 9ን መመልከት ይቻላል። በደማስቆ ጎዳና ላይ ሆኖ ነው የተጠራው። በመብረቅና በብርሃን በአስፈሪ ድምፅ ተመቶ በምትል የተጠራው። ለማንኛውም ግን ቀደም ብለን ያነሳ ነው የወንጌሉ ክፍል የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ማለት ነው ለደቀ መዛሙርቱ ጌታ አመስግኖ ባርኮ ቅዱስ ሥጋውና ክቡር ደሙ ሲሰጣቸው አልነበረም ማለት ነው። የሆነ ነገር እንድናስብ ነው። እዚህ ጋር ቀጥሏል ማለት ነው። ከዚያ በኋላ በክርስቶስ ብቻ አልቆመም። የሚስጥረ ቁርባን ነገር በዚያ ብቻ አልቆመም፣ ቀጥሏል። ስለቀጠለም ነው ቅዱስ ጳውሎስ በመልእክቱ ይሄንን አሁን የምናነበውን የሚያስተምረው። ምን ይላል ቅዱስ ጳውሎስ? አንደኛ ቆሮንቶስ ምዕራፍ 11 ቁጥር 27 ላይ ከእግዚአብሔር እንደተማርኩ አስተምራችኋለሁና ጌታችን ኢየሱስ ክርስቶስ እርሱ ራሱን በያዙባት በዚያች ሌሊት ህብስቱን አነሳ ይላል። አሁን ትውፊትን ነው እዚህ ጋር የምናየው። በነገራችን ጌታ ካረገ በኋላ ይህ ትምህርት ይህ ድርጊት ቀጥሏል ነው። ቀጥሎ ማን ድረስ ደርሷል? ቅዱስ ጳውሎስ ድረስ ደርሷል። ስለዚህ እሱን ራሱ መልሶ ምን ያደርጓል? ይመሰክሯል። እርሱን ጌታን በያዙባት በዚያች ሌሊት ህብስቱን አነሳ ይላል። አመሰገነ፣ ባረከ፣ ፈተተ፣ እንዲህም አላቸው፣ እንኩ ብሉ፣ ስለ እናንተ የሚሰጠው ሥጋዬ ይህ ነው፣ መታሰቢያዬንም እንዲሁ አድርጉ። እንዲሁም ህብስቱን ከተቀበሉ በኋላ ጽዋውን አንስቶ አዲስ ሥርዓት የሚጸናበት የጽዋ ደሜ ነው፣ እንዲህ አድርጉ፣ በምትጠጡበትም ጊዜ አስቡኝ አላቸው። ይህንን ህብስት በምትበሉበት ይህንንም ጽዋ በምትጠጡበት ጊዜ ሁሉ ጌታችን እስከሚመጣበት ቀን ድረስ ሞቱን ትናገራላችሁ። አሁንም ሳይገባው ይህንን ህብስት የበላ ይህንንም ጽዋ የጠጣ የጌታችን ሥጋውና ደሙ ስለሆነ ዕዳ አለበት።
አሁንም ሰው ራሱን መርምሮና አንጽቶ ከዚህ ህብስት ይብላ ከዚህም ጽዋ ይጠጣ ሳይገባው የጌታችን ሥጋም እንደሆነ ሳያውቅ ሰውነቱንም ሳያጸና ሳያነጻ የሚበላና የሚጠጣ ለራሱ ፍርዱንና መቅሰፍቱን ይበላል ይጠጣልም ይላል። ስለ ቃሉ የአምላካችን ስሙ የተመሰገነ ነው። ወደ ቤተክርስቲያን ሕይወት በደንብ ቀጥሏል ገብቷል ማለት ነው። ቅዱስ ቁርባን ቀጥሏል ማለት ነው። እና መጀመሪያ ይተርክና ያለፈውን ህብስቱን አነሳ፣ እንካችሁ ብሉ ይህ ሥጋዬ ነው፣ እንካችሁ ጠጡ ይህ የአዲስ ኪዳን ስርዓት የጸናበት ደሜ ነው አላቸው ካለ በኋላ አሁን ያሉ ክርስቲያኖች በዘመኑ ያሉ የመጀመሪያዎቹ ክርስቲያኖች ቅዱስ ጳውሎስ ሰብኮ ወደ ቤተክርስቲያን የደመራቸው ክርስቲያኖች እንዴት ባለ አኳኋን ይህንን ቅዱስ ምስጢር መቀበል እንዳለባቸው ይነግራቸዋል። ሰውነታችሁን አንጹ ይላቸዋል። ከዚያ በኋላስ ምን እወቁ ይላቸዋል። የማን እውነተኛ ሥጋ እንደሆነ የክርስቶስ እውነተኛ ሥጋ እንደሆነ ሳይገባችሁ ሆናችሁ እንዳትቀርቡ ይላል። ሶስተኛ ሰውነታችሁን አንጹ ይላል። አራተኛ ራሳችሁን መርምሩ ይላል። ተያያዥ ነገሮች ናቸው። አለ ማለት ነው። አሁን አለ በቤተ ክርስቲያን ውስጥ አለ ማለት ነው። ከዚያ በኋላም ቀጥሏል። በነገራችን ላይ በዚህ የሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ስለ መጀመሪያዎቹ ክርስቲያኖች የተነገረ አለ። ቀደም ብለን ካነሳነው ከቅዱስ ጳውሎስ ትምህርት በፊት ከጌታ ዕርገት በኋላ የመጀመሪያዎቹ ክርስቲያኖች እንዴት ባለ አኗኗር ነው ሲኖሩ የነበሩት ብለን ብንጠይቅ መልስ ይሰጠናል ቅዱስ ሉቃስ የጻፈው ይህ የመጽሐፍ ክፍል ማለት ነው። በሐዋርያት ትምህርት በጸሎት እንጀራውንም በመቁረስ በአንድነትም ይተጉ ነበር ይላል። ስለ መጀመሪያዎቹ ክርስቲያኖች አራት ነገሮችን ነው የሚያነሳው። በማን ትምህርት? በሐዋርያት ትምህርት፣ በሌላ እንግዳ ትምህርት አይደለም። በሐዋርያት ትምህርት ራሳቸው እየተረጎሙ እንዲህ በመሰላቸው አይደለም። በሐዋርያት ትምህርት፣ በጸሎት ቤተክርስቲያን በምትጸልየው ጸሎት፣ በአንድነቱ ጸሎት፣ በቅዳሴው በምኑ ማለት ነው። እንጀራውን በመቁረስ ለጊዜው ይሄንን የፈለገው እንጀራውን ለመቁረስ የተባለው ቅዱስ ሥጋውና ክቡር ደሙ ነው። ቀደም ብለን ያነሳነው የዮሐንስ ወንጌል ምዕራፍ 6 ላይ ጌታ ራሱን በምን መስሎ በምን አድርጎ ሲናገር ነው የሰማነው? ከሰማይ የወረደ የሕይወት እንጀራ እኔ ነኝ ሲል ነው የሰማነው። እንጀራ ነው ያለው። እንጀራውንም በመቁረስ ይላል። ይኸው ቅዱስ ሉቃስ ደግሞ የሐዋርያት ሥራ ላይ ማለት እንጀራውንም በመቁረስ በአንድነትም ይተጉ ነበር ይላል። መንፈሳዊ ትጋትን ማለት መንፈሳዊ ኑሮን አኗኗር እንጀራውን በመቁረስ የተባለው የምስጢረ ቁርባን መቀጠል ያመለክተናል፣ ያሳየናል ነው። ያመለክታል፣ ያሳየናል። ቅድስት ቤተክርስቲያን አሁንም ድረስ እስከ ዓለም ፍጻሜ ድረስ ይህንን አማናዊ መስዋዕት ታቀርባለች። በዚህ አማናዊ መስዋዕት ደግሞ ቅድስት ቤተክርስቲያን መሆኗን ታጸናለች ነው። ምን ማለት ነው? ቤተክርስቲያን ያለ ቁርባን ያለ ቅዱስ ሥጋውን ያለ ክብዶ ቤተክርስቲያን አይደለችም። ዝም ብሎ በአዳራሽ መሰብሰብ ከዚያ የመሰለውን ሰው መነጋገር እንደዚህ ማለት አይደለም። ቤተክርስቲያንነት ክርስትና እንደዚህ አይደለም። ክርስትና መሰረቱ ክርስቶስ ነው፣ የክርስቶስ ትምህርት ነው። እርሱን ማመን፣ እርሱን መከተል፣ መምሰል ነው። ከዚያ በኋላ እርሱ በመስቀል ላይ ያቀረበውን መስዋዕት አሁንም ማቅረብ ነው። ከዚያ መስዋዕት አሁንም መቀበል ነው። አሁንም እርሱ በሰውነታችን ላይ ያድር ዘንድ በጸጋና በረድኤት ይህንን መስዋዕት ይህን አማናዊ መስዋዕት መሰዋት ነው። እኛ እንላለን እንጂ እውነት ነው። አሁን ካህናት አባቶቻችን ይሰዋሉ፣ ግን እነሱ ላይ አድሮ አሁንም የሚያቀርበው ማን ነው? ክርስቶስ ነው። አሁን ሌላ የምንይዘው አንድ ትልቅ ነጥብ ይሄንን ነው። ክርስቶስ ነው። የምስጢራት ፈጻሚያቸው ክርስቶስ ነው። የቁርባኑን እንደርስበታለን ትንሽ ቆይት ብለን ከጥምቀት ጀምሮ ክርስቶስ ነው የሚፈጽመው። መጥምቀ መለኮት ቅዱስ ዮሐንስ ምን ብሎ ሲናገር እንሰማዋለን? ከኔ በኋላ የሚመጣው ከኔ ይልቅ እጅግ የበረታ ነው። እኔ ለጊዜው ለንስሐ በውሃ አጠምቃቸዋለሁ፣ እርሱ ግን በእሳትና በመንፈስ ቅዱስ ያጠምቃቸዋል። የሚያጠምቅ እርሱ ነው። በካህናት ላይ ያድርና ካህናቱ ስርዓቱን ሲያደርሱ ያንን ውሃ ያ ንጹህ ውሃ የቀረበው ንጹህ ውሃ ተለውጦ በዕለተ ዓርብ ከጌታ ከጎኑ የፈሰሰውን ማየገቡ የሚያደርገው ክርስቶስ ነው። በካህኑ ላይ አድርጎ የካህኑን እጆቹ አድርጎ የሚያጠምቅ የሚባርክ ክርስቶስ ነው።
ጥምቀት ላይ ጥምቀትን ቢፈጽማት ማን ነው? ክርስቶስ ነው። ሊቀ ካህናት ኢየሱስ ክርስቶስ። ካህናት ናቸው የሚያጠምቁት። እውነት እሱ ሊቀ ካህናት የካህናት አለቃ ነው። ሊቀ ካህናትን እኛ በተግባር ነው የምናውቀው ማለት ምስጢራትን በመፈጸሙ ነው የምናውቀው እንጂ ዝም ብሎ በንግግር አይደለም ሊቀ ካህናትነቱ የሚታወቀው። ሁለተኛ ቁርባን ላይም እንደዚሁ ነው። ካህናት ላይ በጸጋና በረድኤት አድሮባቸው በልዩ ሁኔታ ማለት በልዩ ሁኔታ አድሮባቸው የሚባርከው እርሱ ነው፣ የሚለውጠው እርሱ ነው፣ የሚፈትተው እርሱ ነው፣ የሚያቀብለው እጆቻቸውን እጆቹ አድርጎ የሚያቀብለውም እርሱ ነው። የእመቤታችን ቅዳሴ ላይ ምን የሚል እናገኛለን? ኦ እግዚኦ በከመ አሚሃ ዘንተ ህብስተ ባርክ ወፈትት ወውሃብ። አቤቱ ጌታ ሆይ ዛሬም እንደዚያች ጊዜ በከመ አሚሃ ማለት እንደዚያች ጊዜ። ያቺ ጊዜ መቼ ናት? ሐሙስ ምሽት ምሴት ሐሙስ ማለት ዛሬም እንደዚያች ጊዜ ይህንን ህብስት ባርከው ማለት ስጋህን አድርገው። ባርክና ስጠኝ እኔ እፈትታለሁ አይለም። ባርከው ስጋህንና ደምህን አድርገው ስጋህን አድርገው ዘንተ ህብስተ ስለሚል ከዚያ በኋላስ አንተው ራስህ ምን አድርግ? ግመስ። ከዚያ በኋላስ ስጠኝ ልስጣ እሰጣለሁ አይለም። ባርከው ግመሰው። ከዚያ በኋላስ ወውሃብ ስጥ። የሚሰጥ እርሱ ነው፣ የሚያቀብል እርሱ ነው፣ የሚሰዋ እሱ ነው። የሚሰዋ እሱ ነው። ካህናት ላይ አድሮ የሚሰዋ የሚያቀርብ መስዋዕትን የሚያቀርብ እርሱ ነው። የሃይማኖተ አበው ዘቅዱስ ጎርጎርዮስ ዘኑሲስ ላይ ምን ይላል? ቅዱስ ጎርጎርዮስ ለሊሁ ሰዋኢ ካህን የሚሰዋ ካህን እሱ ነው ይላል። ወለሊሁ መስዋዕት የሚሰዋ የሚቀርብ መስዋዕት እሱ ነው ይላል። ወለሊሁ ተወካፌ መስዋዕት ምስለ አቡሁ መንፈስ ቅዱስ ከአባቱ ከእግዚአብሔር አብ ጋርና ከመንፈስ ቅዱስ ጋር ሆኖ በአንድነት ያንን የቀረበውን መስዋዕት የሚቀበልም ማን ነው? እርሱ ነው። የሚሰዋ እሱ ነው፣ የሚሰዋም እሱ ነው፣ የሚቀበልም እርሱ ነው። በአንድ ጊዜ የቆመ ካህን የተቀመጠ ንጉሥ የሚሆን እርሱ ነው ማለት ነው። በአንድ ጊዜ በመስቀል ላይ በቀራንዮ ያደረገውም ያ ነው። አሁንም በቤተ ክርስቲያን እስከ ዘላለም ድረስ ሲያደርግ የሚኖረው የሚያኖረንም በዚያ ነው። በአንድ ጊዜ የቆመ ካህን ይሆናል። ከካህናት ጋር እነሱ ላይ አድሮባቸው ያገለግላል። በአንድ ጊዜ በዛውም ደግሞ የተቀመጠ ንጉሥ ይሆናል፣ ይቀበላል ማለት ነው። የንጉሥ ግብሩ ስራው መቀመጥና ስጦታ መባን መቀበል ማለት ነው። ከዛ መፍረድ እና ክርስቶስ በመስቀል ላይ ሲሰቀልም እንደዚሁ ነው ያደረገው። በአንድ ጊዜ የቆመ ካህን ሆኗል። ምን ማለት ነው? ቅዱስ ሥጋውን ቆርሶ ክቡር ደሙን አፍስሶ መስዋዕትን አቅርቧል ማለት ራሱ አቅራቢነቱ ማንነቱን ያስረዳል። ክህነቱን ማለት ነው፣ ሊቀ ካህናት መሆኑ። በአንድ ጊዜ ደግሞ የተቀመጠ ንጉሥ ሆኗል ማለት መከራን እየተቀበለ በቀኝ ለተሰቀለ ወንበዴ ምን ብሏል? ዮም ትሄሉ ምስሌ በገነት፣ ዛሬ በገነት ከኔ ጋር ትሆናለህ ብሎ ፈርዷል። ዋጋን ይሰጣል። እዛው በፈቃዱ መከራን እየተቀበለ እየተሰቃየ ራሱ ምን ይሰጣል? ሕይወትን ያድላል። ዛሬ በገነት ከኔ ጋር ትሆናለህ ይለዋል። የቆመ ካህን የተቀመጠ ንጉሥ ሆኗል እና በቤተ ክርስቲያንም እንደዚያ ነው። ፈጻሚያቸው እርሱ ነው። ፈጻሚያቸው እርሱ ነው። ሃይማኖተ አበው ዘቅዱስ ቄርሎስ ላይም ይህንን እናገኛለን። ቅዱስ ቄርሎስ ምን እያለ ያስተምረናል? ነገር ግን ይላል ሥጋውን ደሙን የሚያቀርቡ ካህናት እነርሱ አክብረው ለውጠው እርሱን ማለትም ሥጋውና ደሙን እንደሚሰጡን በልቡናችን እናስብ ይላል። አዎ ክርስቶስ ነው ሰዋኢ የሚሰዋ የሚያቀርብ እሱ ነው ማለት እነሱ እንዳናቃልል ማለት ነው። እነሱን ዝቅ እንዳናደርግ እንዳንንቅ ማለት ነው። እነሱ ናቸው የሚሰውት፣ እውነት ነው። ግን ደግሞ ከነሱ ጋርም አድሮባቸው ማን ይሰዋል? ክርስቶስ ይሰዋል፣ ክርስቶስ ያቀርባል። እና አክብረው ለውጠው እርሱን እንዲሰጡን በልቡናችን እናስብ ይላል። ከዚያስ እነርሱ እንደተቻላቸው፣ እነርሱ የሚለው ካህናትን ነው፣ በምድር ላይ ያሉ ክርስቶስ የሾማቸውን ካህናት አባቶቻችንን ማለት ነው። እነርሱ እንደተቻላቸው የአገልግሎት ሥራን ይሰራሉ እንጂ ሁሉን የሚፈጽም ጌታችን ኢየሱስ ክርስቶስ ነው፣ ለበቁትም ሥጋውና ደሙን የሚሰጣቸው እርሱ ነው ይላል ሃይማኖተ አበው ዘቅዱስ ቄርሎስ ምዕራፍ 71 ላይ ማለት ነው። ምዕራፍ 71 ቁጥር 32 ላይ
ይህንን የመሳሰሉ በአባቶች ትምህርቶች ብዙ አሉ። በአባቶች መጻሕፍት የምናገኘው ክርስቶስ የምስጢራት ፈጻሚያችን እንደሆነ በምስጢረ ሥጋው ደግሞ በምስጢረ ቁርባን ላይ እርሱ ዋነኛ ሰዋኢ እንደሆነ መስዋዕት የሚያቀርብ እሱ እንደሆነ እኛ የምንቀበል ብለን ብንሰለፍ ከማን እጅ እንደምንቀበል ከጌታችን ከኢየሱስ ክርስቶስ እጅ እንደምንቀበል የሚያመለክቱ ብዙ የአባቶች ትምህርቶች አሉ ነው። አሁን እዚህ የቅዱስ ያዕቆብ ዘስሩግ ቅዳሴ ላይም እንደዚሁ አለ። ተመሳሳይ ሐሳብ ያለው አገላለጽ አለ። ብዙ ጊዜ መላእክት በዓል ላይ ነው የሚቀደሰው የቅዳሴ የቅዱስ ሚካኤል የቅዱስ ገብርኤል እንደዚህ አይነት ዘአሚሃ ባርኮ ይእዜኒ ለዝንቱ ህብስት ዘአሚሃ ቀደስከ ቀድሶ ይእዜኒ ለዝንቱ ጽዋ። ያን ጊዜ እንደባረክ አሁንም ይህንን ህብስት አድርገው። ባርከው ማለት አድርገው፣ ስጋህን አድርገው፣ አድራጊ ስለሆነ ማለት አድርገው። ያን ጊዜ ይህንን ጽዋ ያን ጊዜ ጽዋን እንደቀደስክና እንደሰጠህ እንዲሁ ይህንንም ጽዋ ምን አድርገው ቀድሰው ክቡር ደምህን አድርገው ያደርጋል። ለውጠው ይለውጣል ማለት ይለውጣል። እና ክርስቶስ ሩቅ አድርገን አይደለም ክርስቶስን ምናምነውና ምንረዳው ምናውቀው፣ አክቲቭ ነው። አሁንም ቤተክርስቲያን ውስጥ አለ፣ ይሰራል ነው። ምዕመናን ላይ አድሮ እዚህ ወደ ሳህነን የሚያስብለን የሚያጸናን ያንን እንል ዘንድ በዚያም ደግሞ ስርየት እንድናገኝ የሚያደርገን የሚያስችለን ማን ነው? ክርስቶስ ነው። ካህናት ላይም ደግሞ አድሮ መስዋዕትን የሚያቀርብ እርሱ ነው። ከቤተ ክርስቲያን ለቅጽበትም ቢሆን ከዛም ላነሰ ጊዜ ቢሆን ከቤተ ክርስቲያን አይለይም። ክርስቶስ ነው። አካሉ ስለሆነች ማለት ቤተ ክርስቲያን የማን አካል ናት? የክርስቶስ አካል ናት። ከአካሉ አይለይም፣ ከሙሽራው አይለይም። ሰው ሙሽሪት አይደለች ቤተ ክርስቲያን? ከሙሽራው አይለይም። በብሉይ ኪዳን የክርስቶስ የቅዱስ ሥጋውና የክቡር ደሙ ምሳሌዎች አሉ። የተወሰኑትን ብቻ አንስተን እንጠቀልላለን። በዘመነ ብሉይ ብዙ ምሳሌዎች አሉ፣ ግን አንድ አራቱን እናንሳቸው። የመጀመሪያው ከሰማይ የወረደው መና ነው። እስራኤል ዘሥጋ ከግብፅ ወጥተው እስከ ምድረ ከነዓን እስከ ወደ ዕረፍት እስኪገቡ ድረስ በመሃል ምን አሳልፈዋል? የምድረ በዳ ጉዞን አሳልፈዋል። ገዳም የሚባለው ማለት ገዳም ማለት ምድረ በዳ ማለት ነው፣ በረሃ ማለት ነው። በበረሃ ጉዟቸው ውስጥ በብዙ መውደቅና መነሳታቸው ውስጥ እግዚአብሔር በቸርነቱ እንዲበሉ ምን ያደርግላቸው ነበር? መናን ያወርድላቸው ነበር። ያ ለእስራኤል ዘሥጋ እየወረደላቸው ሲመገቡት የነበረው መና የምን ምሳሌ ነው? በአዲስ ኪዳን የቅዱስ ሥጋውን የክቡር ደሙ ምሳሌ ነው። እና ቅዱስ ሥጋው ክቡር ደሙ በዘመነ ብሉይ ለእስራኤል ዘሥጋም ደግሞ ከሰማየ ሰማያት የወረደው መና አቅጣጫቸው ከየት ነው? ከሰማይ ወደ ምድር ነው። ከእግዚአብሔር ማለት ከእግዚአብሔር። ሌሎችም ኩነቶች አሉ። በነገራችን ከሰማይ መና የሚወርድለት በመልአኩ ተሰጥቶታል ነብዩ ኤልያስም። ኋላም እመቤታችን ከሰማይ የወረደላት ሰማያዊ ህብስትና ሰማያዊ ጽዋን ስትመገብ ስትጠጣ ቆይታለች አይደል? በቤተ መቅደስ ከሰማይ ታዲያ አሳላፊ አለ ማለት ነው? ማዕድ ቤት አለ ማለት ነው? ኩሽና አለ ማለት ነው? አይደለም። ግን በግብረ አምላካዊ በአምላካዊ ስራ እግዚአብሔር በራሱ ጥበብ ያዘጋጃል። ከዚያ በኋላ ህዝቡን ይመግባል፣ ወገኑን ይመግባል። እና ለእስራኤል ዘሥጋም የወረደላቸው እንደዚያ ነው። ሰማይ ቤት ማዕድ ቤት ኩሽና አለ ማለት አይደለም፣ አብሳይ አለ ማለት አይደለም። ግን በግብረ አምላካዊ ይሄንን ዓለም ሲጀመር ካለመኖር ወደ መኖር የፈጠረው ማን ነው? እግዚአብሔር ነው። ስለዚህ ለእግዚአብሔር የማይቻል ነገር የለም። ካህሌ ሁሉ ነው እንላለን እንኳን ሃይማኖታችን ይሄ ነው። እና ከሰማይ ሰማያት ምንን ያወርድላቸው ነበር? ለእስራኤል መናን ያወርድላቸው ነው። የማይበላሽ መና፣ ጣዕሙም እንደየሰው የሚለዋወጥ ማለት ነው። የሚለዋወጥ አንድ አይነት ጣዕም የሌለው ማለት ነው። ለህፃናት የሚማርካቸው የሚስባቸው ምን አይነት ጣዕም ነው? የሚጣፍጥ አይደል? ጣፋጭ፣ ለህፃናት ጣፋጭ የሚሆን ለሌሎችም እንዲሁ እንደሚገባቸው የማይበላሽ የማያረጅ። አሁን የኛ ምግብ ጊዜያዊ እኛ የምናዘጋጀው በኩሽናችን እንደ ትንሽ ቆየት ቢል ምን ያራል? ይበላሻል እኮ ይበላሻል፣ ይሻግታል፣ ያረጃል፣ ያፈጃል። እንደዚህ
ግን ከሰማይ ሰማያት እግዚአብሔር አምላክ በቸርነቱ ያወረደላቸው መና እንደዚህ አይደለም እና ኋላ ላይ ለመጣው ለአማናዊው መብል ለቅዱስ ሥጋውና ለክቡር ደሙ ምንድነው ምሳሌ ሆነው? ሁለቱም አቅጣጫቸው ከላይ ከሰማይ ነው። ምን ማለት ነው? ከእግዚአብሔር በረድኤቱ በቸርነቱ ሁለቱ የተገኙ ናቸው። ደረጃቸው ግን እኩል ነው ማለት አይደለም። የመጀመሪያው መና የብሉዩ ማለት ነው ጊዜያዊ ጥጋብን የሚያጠግብ ነው። ጊዜያዊ ደስታን የሚሰጥ ነው እና ለጊዜው ይጠቅማል ሰውነትን ለማቆየት። ሁለተኛውስ መብል እንደዚህ አይደለም። ቅዱስ ሥጋውና ክቡር ደሙ ለጊዜያዊ ብቻ አይደለም፣ እስከ ዘላለማዊ ነው። ለዘላለም ሕይወት የሚሆን ነው ማለት ነው እና የብሉዩ መና ለሕይወተ ሥጋ ያ ማለት ሰውነትን ለማቆየት ሥጋን ለማቆየት ጠቅሟል ማለት ነው። ሁለተኛው ግን ለስርየተ ኃጢአት፣ ለልቡና፣ ወለፈውስ፣ ወለምክረ መንፈስ ቅዱስ ያልነው ማለት ነው። ለዘላለማዊ ሕይወት እንዲጠቅም አድርጓል እግዚአብሔር አምላካችን ማለት ነው። ሁለተኛው መስዋዕተ መልከ ጼዴቅ ነው። ኦሪት ዘፍጥረት ምዕራፍ 14 ቁጥር 17 ላይ የምናገኘው ካህኑ መልከ ጼዴቅ አባታችን አብርሃም ነገስታትን የምድር ነገስታትን ድል አድርጎ ሲመለስ ምን ይዞ ተቀብሎት ነበረ? ህብስተ አኮቴት ጽዋ በረከት አይደል? የበረከት መጠጥንና የምስጋና ህብስትን እንጀራን ይዞ ተቀብሎት ነበር እና በኋለኛው ዘመን በዘመን ሐዲስ ፍጻሜው በዚህ በቅዱስ ሥጋውና በክቡር ደሙ ሆኖ እናገኘዋለን። እናንተም ኃጢአትን ክፋትን በንስሐ ብታሸንፉ ድል ብትነሱ፣ አሁን እኛ ላይ የሚነግሱብን ነገስታት ክፋቶች ናቸው። በነገራችን ላይ እንደ ቀደሙት አብርሃም እንደገጠማቸው አይነት ገዢዎችና ነገስታት አይደለም። አሁን እኛ ጋር የሚገዙ ሌሎች ናቸው። በሰውነታችን ያሉ በውስጣችን የሚኖሩት የኃጢአት ሐሳቦች፣ ክፋቶች እነሱ ናቸው ገዢዎቻችን። ግን እነሱን በምን ብንነሳ፣ በንስሐ ድል ብንነሳ ምን እንቀበላለን ነው? ከካህናት እጅ ቅዱስ ሥጋውና ክቡር ደሙን እንቀበላለን እና በዘመነ ብሉይ የነበረ መስዋዕተ መልከ ጼዴቅ በዘመነ ሐዲስ ላለ ለፍጻሜው ምሳሌ ነው ለቅዱስ ሥጋው ክቡር ደሙ። ሶስተኛው መስዋዕተ አብርሃም ነው። ኦሪት ዘፍጥረት ምዕራፍ 22 ከቁጥር 1 እስከ ቁጥር 9 ድረስ አብርሃም ምን አይነት መስዋዕትን ያቀርብ ዘንድ ታዘዘ? ልጁን አይደል? መጨረሻ ላይ ልጁን። ከዚያ በኋላስ ልጁን እስኪሰዋ ድረስ እግዚአብሔር ዝም ብሎታል እንዴ? አይደለም። የህሊናውን ጽናት ካየ በኋላ መቁረጡን ቁርጥ ህሊናውን ካየ በኋላ ይላሉ የአንድምታ ሊቃውንት በዛች ቁርጥ ህሊና ምክንያት በቃ በአብርሃም ህሊና ውስጥ ማን ተሰውቷል? ይስሐቅ ተሰውቷል። ያንን መስዋዕት አድርጎ ተቀብሎታል። በነገራችን ግን ለጊዜው ምንን ያቀርብለታል ማለት ነው? ሌላ ለውጥን ያመጣለታል። ምን አይነት መስዋዕትን ያሳየዋል? ይገልጥለታል። የበግ መስዋዕትን ይገልጥለታል ነው። በምን ታስራ? በዕፀ ሳቤቅ ታስራ ማለት እና ያ በዕፀ ሳቤቅ ታስሮ ለአብርሃም የተገለጠው የታየው በግ የማን ምሳሌ ነው? ያው ነዋ በጉ ለእግዚአብሔር የተባለለት በቅዱስ ዮሐንስ መጥምቅ እንደዚያ ተብሎ የተመሰከረለት እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለለት የክርስቶስ ምሳሌ ነው። መስዋዕት አብርሃም ነው የሚባለው። አብርሃም ሰውቷል በህሊናው በቁርጥ ህሊናው ምክንያት ማለት ተሰውቷል። ይስሐቅ እና ይስሐቅ ራሱ የማን ምሳሌ ሆኗል? የክርስቶስ ምሳሌ ሆኗል። እና መስዋዕት አብርሃም ራሱ አሁንም አባቶቻችን በቅዳሴው በሌሎችም የቤተክርስቲያን ጸሎታት መስዋዕት አብርሃምን ጣን ዘካርያስን የተቀበለ አምላክ ይላሉ። የአብርሃም መስዋዕት ያልተሰዋ እንዳይመስለን ማለት ነው። ተሰውቷል። የአብርሃም መስዋዕት እውነት ነው። ይስሐቅ አልተገደለም፣ ነፍስ ከስጋው አልተለየችም፣ ግን ተሰውቷል። በማን ህሊና ስለተሰዋ? በአብርሃም ህሊና፣ በአብርሃም እምነት ነው። አራተኛው እስራኤል ከሞተ በኩር የዳኑበት በግ እና በብዙ ተአምራትና መንክራት እግዚአብሔር አምላካችን እስራኤል ዘስጋን አውጥቷቸዋል ከግብጽ ወደ ከነዓን ነው እና አንዱ ያደረገው ተአምር በግብጽ ምድር ሞተ በኩር ነው።
የግብፃውያን የመጀመሪያ ልጆቻቸውን ሞት እየመጣ ይወስዳቸዋል ማለት ነው። ይሞታሉ ማለት ነው። እና ከዚህ ሞት ይድኑ ዘንድ መመሪያ ተቀብለዋል ከእግዚአብሔር ዘንድ ምን እንዲያረጉ መስዋዕትን እንዲሰው በግን ማለት ነው። ከዚያስ የበጉን ደም ምናቸው ላይ እንዲቀቡ ደጃቸው ላይ እንዲቀቡ በበራፋቸው ላይ እንዲያረጉ እዚያ መልአከ ሞት ይመጣል። ያንን ደም ሲያይ ምን ያደርጋል? ወደዚያ ቤት አይገባም፣ አይሞቱም። እነርሱ ከሞት ዳኑበት ማለት ነው። እና አሁን በአዲስ ኪዳን ሞት ቢመጣ ክርስቲያኖችን ይገላል እንዴ? ክርስቲያኖችን ሞት ያሳርፋል። ሞት ግን ክርስቲያኖችን አይገልም። የተለያየ አባባል ስለሆነ ነው። ራሱ ውስጡ ትርጉሙ ሌላ ስለሆነ ለክርስቲያን አሁን ሞት አይባልም። ምንድን ነው የሚባለው? ረፍት ነው የሚባለው። ረፍት እኮ ነው የሚባለው። አሁን ሞት ታዛዥ ነው። ሞት አሁን አሻጋሪ ነው፣ መሸጋገሪያ ነው፣ ድልድይ ነው፣ መንገድ ነው። ሞት በፊት የነበረው ኃይል ምንም የለውም። ትንሽም ቢሆን የለውም ኃይል። ለክርስቲያኖች እንደዚያ ነው ሞት። ነው ይሄ የሆነው ደግሞ በክርስቶስ በቅዱስ ሥጋውና በክቡር ደሙ ክርስቲያኖችም የምንላቸው ቅዱስ ሥጋውና ክቡር ደሙን የሚቀበሉትን የተቀበሉትን ክርስቲያኖች ማለታችን ነው። ስለዚህ በምዕመናን ዘንድ በሚያምኑ ሰዎች ዘንድ ሞት ኃይል የለውም። ሞት ያልፋቸዋል፣ አያገኛቸውም። ሞት አንድ ጊዜ ስለሞተ ክርስቶስ ያደረበት ጋር አይቀርብም አይደል? ሞት አለ እኮ ሞት ራሱ በክርስቶስ ሞት ማለት ነው። በሞቱ ለሞት ደምሰሶ ይላሉ አባቶቻችን። በሞቱ ሞትን ደመሰሰው ምን ማለት ነው? የማይወሰን ሕይወት ነው ወደሚወሰን ሞት ሲሄድ በዕለተ ዓርብ ያ የሚወሰነው ሞት የማይወሰነውን ሕይወት ክርስቶስን መያዝ ማስቀረት ችሏል? አልቻለም። ስለዚህ በሶስተኛው ቀን ክርስቶስ ተነስቷል። ነሞዋጥ እንደለመደ ይላል ትምህርተ ዋት ላይ ይሄ ሞት የሚባለው ጉድጓድ ትልቅ ነው አፉ እና ሁሉንም መዋጥ መውሰድ ለምዶ ነበረ እና ያንን እንደለመደ ክርስቶስንም ውጣለው ሲል እሱ ራሱ ተበታተነ ነው። ክርስቶስ በሶስተኛው ቀን በኃይሉ ሲነሳ ማለት ነው። ምክንያቱም ክርስቶስ ምንድነው? ሕይወት ስለሆነ ሕይወትነቱ የሚወሰን ነው እንዴ? አይደለም። አምላካዊ ሕይወት አይወሰንም። ሞት ግን ይወሰናል። በእኛ ነው የተወሰነው፣ በምድራዊ ፍጥረታት ነው የተወሰነው። ስለዚህ አሁን ክርስቶስ በጸጋ ያደረበትን ሰውነት ሞት ይቀርባል? አይቀርብም። ክርስቶስን በስጋውና በደሙ ያደረበትን ሰውነት ሞት አይቀርብም። ኃይሉን አያሳይም። ኃይለኛነቱ ተሽሯል። አሁን ሞት ምንድነው? ታዛዥ ነው። ሞት ታዛዥ ነው። ሞት ራሱ ስለተገደለ ሞት ምን ሆኗል? አሁን እረፍት ሆኗል። ተተርጉሟል። ራሱ ትርጉሙን የለወጠው ክርስቶስ ትርጉሙን የለወጠው ውስጡን የበረበረው ባሉ ያስቀረው እንጂ ቃሉማ አለ። ሞት የሚለው ቃልማ አለ። ግን በፊት ወደ ታች ነበረ አቅጣጫችን ወደ ሲኦል። አሁን ግን ወዴት ሆነ? ወደ ገነት። ማንን ተከትለን? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ተከትለን ማለት ነው። ምስጢረ ቁርባን ከአምስቱ አዕማደ ምስጢራት መካከል አንዱ የሆነውን ምስጢረ ቁርባን ይሄ እምነታዊው ሃይማኖታዊ ወይም ዶግማዊ ገጹ የሚታይበት ነው። አሁን አምስቱ አዕማደ ምስጢራት ላይ ምስጢረ ቁርባን አለ። ሰባቱ ምስጢራተ ቤተ ክርስቲያን ላይ ምስጢረ ቁርባን አለ አይደል? ምንድነው ልዩነታቸው? የምስጢራተ ቤተ ክርስቲያን ውስጥ ያለው ምስጢረ ቁርባን አፈጻጸሙ እንዴት ነው የምንቀበለው? ምን አድርገን ከመቀበል በፊት፣ በመቀበል ጊዜ፣ ከመቀበል በኋላ ስርዓታዊ ቀኖናዊ ጉዳዮች የሚታዩበት ስለሆነ እምነታዊው መሰረተ ሃይማኖታዊው ዶግማዊው ጉዳይ ግን እዚህ አዕማደ ምስጢራት ውስጥ የሚገኘው ምስጢረ ቁርባን ነው። ዛሬ ያነሳ ነው ማለት ነው። እና ያኛውን ደግሞ በሌላው በጊዜው ምናየው ይሆናል ማለት ነው። እና ሁላችንም በነገራችን ላይ እንዲህ ተሰባስበን ስለ ምስጢረ ቁርባን፣ ስለ ምስጢረ ስጋዌ፣ ስለ ምስጢረ ሥላሴ ተምረን ጥቅስ ይዘን ትርጓሜ ይዘን እንደዚያ መሄድ በራሱ በቂ አይደለም። ይሄን ሁላችንም የምናውቀው ይመስለኛል። የዚህ ሁሉ ትምህርት የዚህ ሁሉ ስርዓት አሁን የቤተ ክርስቲያን አገልግሎት ሁሉ መዳረሻ መጨረሻው ምንድነው? መቅረብ ነው። ወደ ቅዱሱ ጠረጴዛ ማለት ወደ መሰዊያው መቅረብ። መናፈቅ ነው እሱ፣ ለሱ መጓጓት ነው። ያን ጊዜ አሁን የተማርነው ቁጭ ብለን የሰማነው ለዋጋ ይሆንልናል። ያን ጊዜ ወደዛ ማንቀርብ ከሆነ ግን እግዚአብሔር ግኖስቲካዊ አይደለም። ያው እውቀት ኢምፕረስ አያደርገውም፣ አያስደስተውም። እውቀት ብቻ
እኛ እኮ ይህንን ጥቅስ አውቀን ይሄን 81ን ሸምድደን እንደዚያ ብንለው ለእግዚአብሔር አያስደስተውም። የህይወታችን መለወጥ የሚያስደስተው ደስ የሚያሰኘው እና እንደውም የሆነች ታሪክ ባጭሩ ጠቀስ አድርጌ አበቃለሁ። በበረሃ ብዙ ዘመናት ሲጋደል የኖረን ባህታዊ በቅንነት ሲጋደል ስለኖረ በንጽህና ሲጋደል ስለኖረ እግዚአብሔር አምላክ በመልአኩ በኩል መልእክት ላከለት እና መልአኩ ተገልጦ ምን አለው? ይህን ያህል ዘመን የተጋደልከው የወደድከው የተነሳኸው ለዋጋ የሚሆንህ መስዋዕት ከሚሰዋበት ሄደህ ቅዱስ ቁርባን ስትቀበል ነው አለው። ይሄ የነጽርና የቅዱሳት ለቅዱሳን ትርጓሜ ውስጥ ነው ያለው። ይሄ ሀተታው ማለት ቅዳሴ ላይ ነጽር ቅዱሳት ለቅዱሳን ይላል አይደል? ዲያቆኑ ነጽር ይላል፣ ካህኑ ቅዱሳት ለቅዱሳን ይላል። እዛ ላይ ያለ ታሪክ ነው እና መመልከት ትችላላችሁ። ከዛ ምን ይላል? ሚረባ እስካሁን የተጋደልከው 40 ዓመት የሚሆን 50 ዓመት ማለት ነው። እስካሁን የተጋደልከው ተጋድሎ ሚረባ የሚጠቅምህ ሄደህ በምን ስታሳርግ ስትፈጽመው ነው። በቅዱስ ሥጋውና በክቡር ደሙ ስትፈጽመው ፍጹም ስታረገው። ስለዚህ መስዋዕት እግዚአብሔር ከሚሰዋበት ሄደህ ከቤተ ክርስቲያን ሄደህ ቅዳሴ አስቀድሰህ ተቀበል ቅዱስ ሥጋውና ክቡር ደሙ ይለዋል። እሺ ብሎ መመሪያ ተቀብሎ ይሄዳል። ከዛ ነጽር ይላል ዲያቆኑ። ቄሱ ደግሞ ምን ይላል? ቅዱሳት ለቅዱሳን እኔ እንኳን አልተቀደስኩም ብሎ ይመለሳል። እንደገና አሁንም ይነግረዋል። ይገለጥና ከጊዜ በኋላ በላኩ ነገር ያለው እስካሁን የተጋደልከው የወደቅከው የተነሳው ያዘንከው ያለቀስከው የተጸጸትከው የተቆጨው ሁሉ የሚጠቅምህ ሥጋው ደሙ ስትቀበል ነው። ሂድ መስዋዕት እግዚአብሔር ከሚሰዋበት ሂድና ተቀበል ይለዋል። እሺ ይላል። አሁንም ይሄዳል። ነጽር ይባላል። አይቀየርም አይደል? ቃሉ አይቀየርም። ያው የቅዳሴው ቃል ነጽር ይላል ዲያቆኑ። ካህኑ ቅዱሳት ለቅዱሳን ይላል። ኧረ እኔ ገና ከቅዱሳን ውስጥ አይደለሁም። እንዴት ቅዱሳን ለቅዱሳን ማለት ቅዱሳት ሥጋውና ደሙ ለቅዱሳን ነው እያለ ስለሆነ ማለት እነ ካህኑ ይሳቀቃል። እኔ ገና መች ተቀደስኩና ብሎ ሊመለስ ሲል ብቻ እንዲቀበል ያደርገዋል ነው በግብረ አምላካዊ በእግዚአብሔር ስራ እና ምንድነው እዚህ ቁጭ ብለን የምንማረው በእንግዲህ በየሳምንቱም እየመጣን ኮርስ የምንማረው ኮርስ የምንወስደው የምናነበው በተለያዩ አገልግሎቶችም ተሰማርተን የምንወጣው የምንገባው ይሄ ሁሉ መጨረሻ ላይ ለምንድን ነው መሆን ያለበት ነው? አዎ መፈጸሚያው እዛ ነው። እዛ ካልገባን ከአውደ ምሕረት ብቻ በመመለስ አይሆንም። አውደ ምሕረት ላይ ብቻ መጥቶ ሰው ብሎ ስብከቱን ተሰብኮ ትምህርቱን ተምሮ በመመለስ ይሄንን እግዚአብሔር አያስደስተውም። በነገራችን እግዚአብሔር የሚዋሃደን በምን በሥጋውና በደሙ እና ወደዚያ ለመቅረብ መጓጓት መናፈቅ ይገባናል። ስለነበረን ጊዜ አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።